ሰሙ ግን ምን አጭሶ ነው ግን ልትነዘንዙት እንደምትችሉ አስባለሁ። በስድብ ልታደክሙት ልታስቆሙት ማለት ነው። በቃ አንድ ጊዜ በቃ የውሸት ድንኳናችሁ ተነቅሏል። እሺ ሮያል ሰላም። ሃይ እንዴት ናችሁ? ሰላም ደህና ነን። እንዴት ነህ? አለ ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። ቴንክ ዩ። እሺ በሰማይ ያሉ ረዳቶች፣ ጸሎትን የሚሰሙ ጻድቃን፣ ቅዱሳን፣ ለሰው ልጆች ደራሾች አሉ? በሰማይ ያሉ እኛን የሚሰሙ ማለት ነው። ለኛ ደራሽ ሆኑ። ልክ ለምሳሌ እንደው ግራ እንዳትጋባ በማስረጃ ላድርግልህና እሱ ጥሩ ስለሆነ ማለት ነው። ማስረጃ ጥሩ ነው። እሺ ሰሙ ግን ምን አጭሶ ነው ግን ታቅማል። እሺ ዛሬ ሰላም ያለውን ተናገረ። ያው እሱ የሚያጨሰው ነገር ስላለ ምናልባት ሰሙሻ አጭሶ ከሆነ ያንን እንዲያጨስ ለመግዛት ነበር የፈለገው። ተሳዳቢ ነው፣ ሮያል ተሳዳቢ ነው። እኔን በደንብ ለብዙ ዓመታት ሲሰድብ የነበረ ማለት ነው። እና ጌታ ምስክር ነው፣ እስረኛ ነው አልኩ። የትም አይሄድም ከዚህ ከእኛ ቤት ውጭ። እኔ ስከፍት እኔ ጋ ነው ያለው፣ እዚህ ስንከፍት እዚህ ነው ያለው። ያው ተመላላሽ ታካሚ ብለን እንደምንጠራው ማለት ነው። የሰራዊት ጌታ እግዚአብሔር አንድ ቀን ልብህን ነክቶ ልክ ሰሙ ጌታ እንደተቀበለ አይለወጡም የተባሉ ሰዎችን እግዚአብሔር በፍቅሩ እያሸነፈ እንደሚለውጥ ያው ነዝንዛችሁት ወይ ደግሞ ጨቅጨቃችሁት ይህንን የጽድቅ መንገድ ተው ብላችሁት ካላላችሁት በስተቀር ልትነዘንዙት እንደምትችሉ አስባለሁ። በስድብ ልታደክሙት ልታስቆሙት ማለት ነው። ጌታ ይረዳዋል። በቃ አንድ ጊዜ በቃ የውሸት ድንኳናችሁ ተነቅሏል። አለቀ። ስለዚህ አሁን ዛሬ ብታስገባ ወንድምነት ዛሬ የሆነ ነገር አለ፣ ግን እንቀጥላለን። የሆነ የሚሰራ ስራ አለ ማለት መንፈሳዊ የሆነ የሚሰራ ስራ አለ ማለት ነው። እግዚአብሔር ይባረክ። እንቀጥላለን። በጣም እንወዳችኋለን። ብትሰድቡንም ብትራገሙም ለእናንተ የመንገር ግዴታ አለብን። የእግዚአብሔርን ፍቅር ብትገፉንም ማለት ነው ግዴታችን ነው። ለምን ዛሬ ምን አጭሶ ነው ያልከው? በፍቅሩ ጌታ ልብህን አንድ ቀን ስለሚያቀልጠው የጌታን እውነተኛውን ያንን ፍቅር የሆነ ቀን ስለምትረዳ ብራዘር። ይቅርታ ካጠፋሁ ይቅርታ፣ እባክህ አታውርደኝ። እሺ ሁሌ እንደገባህ አንድ አይነት ሙድ አትሁን። ማይክ አትክፈት ብራዘር። ሁሌ እንደገባህ ነው የምታደርገው፣ ሆን ብለህ ነው የምታደርገው። እንደገባህ ማይክ አትክፈት። እድል ሲሰጥህ ትገባለህ። ከዛ ውጭ ግን ማይክ እየከፈትክ ለመረበሽ አትሞክር ብራዘር። ለማውራት የምትገባ ከሆነ ማይክ አትክፈት። እድል ሲሰጥህ ታወራለህ። እና አይዟችሁ ማለት እንፈልጋለን ወገኖቼ፣ አይዟችሁ። እግዚአብሔር ማለት በቅንነት የምትሰሙ አላችሁ። ወንድምነት ሲከፍት ሌሎች ወንድሞች ምናምን ሲከፍቱ በቃ የምትመጡ በቃ የእግዚአብሔርን ነገር መስማት የምትፈልጉ ሰዎች አላችሁ። አንድ ቀን ግን ጌታ ይደርስላችኋል። እግዚአብሔር ይባረክ። እሺ ሰላም፣ እንዴት ነህ? ሰላም ላንተ። ኬት ቤተ እምነት ነው እንደማትለኝ እርግጠኛ ነኝ። የሚሰማ ሰው ስላለ ዛሬ የማያውቅ ሰው አለ በመካከላችን። ኬት ቤተ እምነት እንደመጣ ኬት ቤተ እምነት ነው የመጣው። በጣም ጥሩ። ሙሉ ሰላም ያለባት ክርስቶስ 24 ሰዓት የሚሰበክባት የቅዱሳን ምልጃ ገኖ የሚታይባት ርትርት የሆነች ኦርቶዶክስ ተዋህዶ ሁሉም ሰው ለዚህ እንዲመጣ የምፈልግባት እምነት ውስጥ ነው ያለሁት። ኦርቶዶክስ ተዋህዶ እሺ፣ በእኛ ኮንቴክስት ተረት ከሞላባት እንደማለት ነው። ለእኛ ማለት ነው፣ ለአንተ እንደነገርከን ነው። ለእኛ ግን ተረት እንደሞላበት በእኛ ኮንቴክስት ደግሞ ፕሮቴስታንት ዝላይ ከሞላበት ይሄ ስድብ ውስጥ ባገባዳል
ስታወራ ጸጥ ብዬ ነው የሰማውና እኔ ሳወራ አትደረብራለ። በስርዓት የማውራት አቅም ካለ እንቀጥላለን ማለት ነው። ካልሆነ ግን ያው ታች ሆነ ታፕ ሼር ታደርጋለህ እንደ ሁልጊዜው ማለት ነውና ስታወራ ጸጥ ብዬ ነው የሰማውና ለዛ ነው። እሺ ቆይ ወንድምነት ምንድነው ያለው? ሁሉ ሰው እንዲመጣባት የምንፈልጋት ቤተክርስቲያን ያለው ያልከው ወንድማችን? አዎ ኤርሚ፣ የተመረጡ ክርስቲያኖች እንዲመጡባት የምንፈልግባት በማውራት ብቻ ሳይሆን በተግባር መኖር የሚፈልጉ በተግባር ማውራት አሁን ያሉት የተመረጡ ክርስቲያኖች ናቸው አይደል? የሚኖሩባት ክርስቶስ የመረጣቸው ክርስቲያኖች የሚኖሩባት ኦፍ ኮርስ። እሺ ትልቁ ላይ አድርገኝ ወንድምነት ከይቅርታ ጋር ችግር የለም። እዛ ወደ ጉዳዩ እንገባለን። ኩሌ እንኳን ብንወጣ ኩሌ እንኳን ብንተው መሬት ላይ ያለው አርማጭሆ ጋይንት እዛ ድረስ ሳይቀር የተሃድሶ እንቅስቃሴ ሰርጎ ገባል። ፕሮቴስታንት ገበሬ ታገኛለህ። እነዚህ ቀበሌዎች ብትሄድ ፕሮቴስታንት ገበሬ ታገኛለህ። በጣም ሾኪንግ ነው። በጣም እጅግ በጣም ሾኪንግ ነው። ቤተክርስቲያን እንዳትቀበሉ። ምክንያቱም እነሱ እዛ መዋቅር ስለሌላቸው መዘርጋት ስለማይችሉ የሚያደርጉት እዛው ባለበት መዋቅር እየተጠቀመ ነገር ግን ማይንድ ሴቱ ፕሮቴስታንታዊ ማድረግ ነው። ይህንን ቪዲዮዎችን ምኖችንም አሳያቸዋለሁ በኋላ ላይ ሐሙስ ኦር ምናምን ቀጣይ ስንደርስ ማለት ነው። እና በጣም አስፈሪ ነው። ማርያም በጣም አስፈሪ ነው። ዝም ብሎ እዚህ ቲክቶክ ላይ ታወርፎ ቶፒክ አድርገን አንስተን ምናምን የምንተው ነገርም ማለት ነው። የሆነ ፖስት ሊያስደርገን የሚችል ጉዳይም ነው። ይህንን ነገር ዲስከስ የሚያደርግን ሰው የሆነ አይነት ፖስት የሚያስከፍለው ነገር ነው። ቀላል ነገር ስላልሆነ ማለት ነው። አንድ ሰው ኦርቶዶክስ ከሆነ አንስቶ ፕሮቴስታንት እስከሚሆን ድረስ ያለው ሂደት ታድሶ ናፍቃ ስንት ነበር? ልክ 22ኛው ስቴፕ ላይ ስደርስ አልቆናንት ማለት ነው። ከዚህ ደረጃ እንዴት እናወጡ? በአንድ ያለው ክር ሰው በአንድ ያለ ነጠላ መጥተው በአንድ ያለው ቅዳሴ መጥተው ቅድም ታላቁ እንዳለው ቤተክርስቲያን ጭምር እያስቀደሱ ታድሶ ሰዎች አሉ። ምን አረኩኝ ወንጌል እኮ የተማርኩት ቢል ማለት ታድሶ መሆን እና ታድሶ ያልታውቃለች ታድሶ እኮ ነው ግን አያውቅም እንደሆነ ግሪቻ ቫይረስ በደሞ አለ። ግሪቻ ቫይረስ እንዳለበት ማያውቅ ሰው ስለ ታድሶ ካሁን በኋላ ማንም ሰው ማስት የለበትም። ማናችን እኔ በግሌ ታድሶ ናፍቃለሁ ማለት ይቻላል። የታድሶ ናፍቃል የሉ ማለት ግን ይቻላል። ለምሳሌ አሁን በራሳ ልጆች እነ መሰረት ስብሐት ለአብ እኔ በ8 ጎዳና ያስመሰከሩ ሊቅ ናቸው። በጣም ከባድ ማለት ነው። ዋድላ ድረስ መጥተው ተምረዋል። ጎንደር፣ ጎጃም፣ ወንጂ ተምረዋል። ቀን መጽሐፍ ትርጓሜ ተምረዋል። ብሉይና ሐዲስ ማለት ነው። እስቲል ግን መሰረተ ክርስቶስ ነበሩ ሰውየው። በእሳቸው በኩል ሊቃውንት ለመውሰድ በጣም ተሞክሮ ነበር። አልሆነም። ስለዚህ ዘመናዊ ትውልድ ተጠበቀና ሃይማኖት አበው 1950 ላይ ተመስርቶ እየነበረው ምስካየ ኅዙናን መቀመጫ እየነበረው ያቁን ዘማርያም አለቃ ኪዳነ ወልድ ክፍሌ እና አለቃ ኪዳነ ወልድ ክፍሌ የሚዘውሩት የተሃድሶ ክንፍ ነበር። አልሆነም፣ አልተሳካም። ቆዩና ከ90 በኋላ ግን ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው የመጡት። ሰው እየተቦረቦሩ ነው። ከሀገረ ስብከቱ መስሪያ ቤት ከሀገር ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ያለው ሰው እየጠፋብን ያለው የሰንበት ተማሪዎች እየተወሰዱ ነው ያሉት። ምናምን እየተነጠቁብን ያሉት ምናምን ከስር ከስር እየበሉት ነው ያሉት። ኦኬ በሽ ቤተክርስቲያን እንግዲህ አንተ ጸንተዋል ቆመዋል ብለህ ያልከው ወንድምህ እየተበሉ ነው፣ እየተቦረቦሩ ነው፣ እየተወሰደብን ነው፣ እያለቅን ነው፣ እየተበላን ነው ያለ ነው። የብፁዕነታቸው የብፁዕ አቡነ ማርቆስም ንግግር እንደዚሁ ነው ብሎ የሚለው ተክለ ሃይማኖት አዳነ ፔጅም ላይ የቀረበው መምህር እንዲሁ ነው ያለው። ትክክል ናቸው። ስለዚህ ንስሐ ነው መግባት ያለባችሁ እሺ፣ በጌታ ፊት እንጂ አሁን ወደ ኦርቶዶክስ ሰውን ኢንቫይት የምታደርገው የምትጠራው ህዝብ የለም። የተረት ድርሳናት መፍለቂያ እንደሆነች ዓለሙ አውቋል፣ ዓለሙ ተረድቷል። ከዚህ ይልቅ የሚጠቅምህ ወንጌል ነው እንጂ ላስቆጥር ብዬ ካልኩኝ ተክለ ሃይማኖት አዳነ ፔጅ ላይ የቀረቡት የጉባኤ ቤት መምህር ናቸው። የመበታተን ችግር ገጥሞናል። ሚዩት አድርገው ቴንክ ዩ። እና እሱን ያሉት ብፁዕ አቡነ ማርቆስም ድቅድቅ ጨለማ ውስጥ ነው ያለ ነው ያሉት። ቅዳሴና ማህሌት በመቆም የኦርቶዶክስ ህልውና የሚቀጥል ይመስላችኋል ነው ያሉት። መልሱ አይመስላቸውም። የህልውናው ይቀጥላል እያሉ ነው። አንተ ግን ያው ምናልባት ምንም የምታውቀው ነገር የለም
በቤተክርስቲያኒቱ ንግግር ጨዋ ልትሆን ትችላለህ። እውቀቱ አቅጣጫ የለህም። ምን እየተሰራ ምን እየተፈጠረ ምን እየሆነ እንዳለ የብፁዕነታቸውን ንግግር ብትሰማ 10 ሚሊዮን አማኝን ያጣኑ ነው ያሉት። የግንቦት ነው የጥቅምት ርክበ ካህናት ስብሰባ ላይ ኦኬ። እና እንደው ከጥንቲቱ ከጠዋቲቱ ምናምን ነገር ብለህ ቃላት ስለደረደርክ አይደለም ብራዘር። አውቋል በቃ ህዝቡ ኦርቶዶክስ ምን እያስተማረች ላይ በምን መሰረት ላይ ቆመች አውቋል። ከዛ ይልቅ ውይይቱ ላይ ግባ። ቴንኪው እንዴ ሰደብከኝ እኮ ሰድበኝ። እንዴት ነው ወዴት ነው ወደ ርዕሱ? ለአንተ ምላሽ መስጠት አያስፈልግም? ኦኬ እታችሁ ረድ። እሺ ስድብ ከሆነ እታችሁ ረድ። ፈሪ ነህ እኮ አንተ፣ በጣም ፈሪ ነህ። በጣም ፈሪ። እታችሁ ረድ። አንተን የሰደበ ማንም የለም። ያለውን ሪያሊቲ የተናገር ነው። የመጽሐፍ ቅዱስን እውነት ክደህ በተረት ላይ ቆመህ አይደለም የምታወራው ማለት ነው። ቴንኪው። ሌሎች ካላችሁ መምጣት ትችላላችሁ። እንዴ መረጃ የራሳችሁ ሰዎች ሲያወሩ ስናሳያችሁ ስድብ ላይ እንጂ ብራዘር፣ ስድብ ላይ እንጂ። እሺ ወንድምነት ትልቁ ላይ ሆን ለታብታብ ዳኒ ያለህ? እሺ ወንድምነት፣ እሺ ትልቁ ላይ ያለ ታብታብ ያ ጸጋ ይብዛላችሁ። ለምንድን ውይይት ማትቀበለው? ኦ ማይ ጋድ ዛሬ ቀለም ምንድን ነው? ቆይ ባልቴቱ ሙሉ ዛሬ ተቀጣለች። ኤርሚዬ በዓል ካለ ነገር ዛሬ ምንድን ነው? እኔ የምለው ኤርሚ አርማጭሆ ድረስ እኮ ኢምፓክታችን ደረሰ። ጋይንት ደረሰ። አርማጭሆ ማለት እኮ ሰሜን ጎንደር፣ ጋይንት ማለት እኮ ደቡብ ጎንደር ወደ ወልዲያ የትናየት እዛ የደረሰ ኢምፓክታችን ፕሮቴስታንት ሆነ። ገበሬው ሁሉ እኮ ፕሮቴስታንት ነው አለ እኮ። እንግዲህ ያውቃሉ እነሱ መረጃ አላቸው። ሰንበት ትምህርት ቤት ተበላሉ እንዴ ታዲያ? ገበሬዎች እኮ ነው የገቡት። ገበሬዎች ፕሮቴስታንት ተገኙ እኮ ነው አሁን እየተናገረ ነበር። አርማጭሆ እኮ በረሃ እኮ መሸፈቻ እኮ ነው። አዎ በጣም ሰው እኮ የሚሸፍትበት ነው። መጨረሻ ሰሜን ጎንደር በጣም በረሃ ውስጥ ገበሬው አለ በጣም አስፈሪ ነው አለ እኮ ኤርሚ። ላይና ታች የጀግኖች ሀገር ተብሎ የሚባለውም ተኳሽ አለበት ማለት ነው። አየህ ምንሽሩን እንደያዘ የኢየሱስ ክርስቶስን ጌትነት አዳኝነት ተነገረው። አሁን እዛ ገበሬው ፕሮቴስታንት ሆኗል። ገበሬው ፕሮቴስታንት ከሆነ ታውቃላችሁ የኦርቶዶክስ ህልውና ያበቀላታል። ዛሬ ዓመቱ ነው ነገ የወሩ ነው ብላ አትልም። ገበሬው ላይ ነው መስራት ያለብን። ገበሬውን ይሄ የግብፅ የቅኝ ግዛት አስተሳሰብ ከዓመት እስከ ዓመት ከወር እስከ ወር አርሰን አጭደን ወቅተን እንዳንበላ ማለት ነው። የግዝት ነው የዓመት ነው እየተባለ የወር ነው እየተባለ ባቄላችን እኮ እያየኑ እኮ ነው አረም የሚውጥብን። እንዳናርም የግዝት በዓል ነው እየተባለ ማለት ነው። ሚካኤል ነው ይላል። ዳር ያዝ ነው መባል ያለበት። ጊዮርጊስ ነው ይለናል። በማግስቱ እንዳናርም እንደ ተክልዬን በተክልዬ ትዳፈር ብሎ አይስ በ25 እንደ ቅዱስ መርቆሬዎስ እኮ ነው ይላል። ባቄላችን፣ ጤፋችን፣ ስንዳችን። እኔ ደግሞ ገበሬ ስለሆንኩ በደንብ ይመለከተኛል። በደንብ 80 ሚሊዮን የሆነውን የኢትዮጵያውን ገበሬ እኔ ወክላለሁ። ይህንን ከተሜ ጠርጌ ጥግ አስይዝሃለሁ አልኩ። ጥግ ዞር በል። የጎንደር ገበሬ፣ የጎጃም ገበሬ፣ የትግራይ ገበሬ፣ የሸዋ ገበሬ፣ የኦሮሞ ገበሬዎች አርሰው ይብሉበት። ግብፅ የጫነችባችሁን ኮተት አምጥታችሁ እኛ ላይ አራግፋችሁ ህዝባችንን ድሃ አርጋችሁት አታኖሩትም። አርሰው ይብሉ። ፕሮቴስታንት ገበሬ የተገኘ ሻክ እኮ ነው አለ። ፕሮቴስታንት ገበሬ ከተገኘ ዛሬ ሰንበት ነው ነገ እንትን ነው ምናምን ነገር የሚባል የለም። ያርሳል፣ ያጭዳል፣ ይበላል ማለት እንደ ደቡብ ኮሪያ እንደ ቻይና ታድጋለህ ማለት ነው። ሰርተን እናድጋለን። ሰላም ለእናንተ፣ እንዴት አመሻችሁ? ዘላለም እከካችንን እያከክን መኖር አለብን እንዴ? እታችሁ ረድ ብራዘር። ሰው ሲያወራ የሚያወራ ልጅ ባለጌ ይባላል። ሲሰጠው ነው የምታወራው። ዴቪድ ነው የቀደመ፣ እሱ ቁጭ ብሏል። እና ሾኪንግ ነው ብሎ ያለው ለዛ ነው። እኔ የወንጌል አገልጋዮች ተሐድሶች የሚሆናችሁ ገበሬው ላይ ነው መስራት ያለብን። ወደ ገጠሩ ነው መሄድ ያለብን። ወደ ገጠሩ
እውነቴን ነው የምላችሁ፣ ወደ ገጠሩ ነው መሄድ ያለብን። በቃ በግዝት አታስፈራረም። ኧረ ወግድልኝ ነው የሚልህ። ከዛ በኋላ ወግድ ጤፉ ዝናብ ሲመታው እኮ በዓል ነው ተብለን እኮ ነው የምንባለው የነበረው። ወንድሞቼ እናቶቼ፣ እኔ እንደ ማንኛውም ኢትዮጵያዊ ድሃ ገበሬዎች መካከል ያለ ቤተሰብ ውስጥ ነው ያደግኩት። ስንዴያችንን እንዳናጭድ እኮ ዋግና አረማሞ እንዲመጣው እንዳናርመው ዋግና አረማሞ እንዲመጣው ቀልደኛ ስንዴ በኩንታል ተሰፍቶልህ አዲስ አበባ ሲመጣ ነው አንተ የምታየው። እኛን ከገጠር አርመን አጭደን ወቅተን አበሳችንን ጠብሰን አንተ ፉርኖ ዳቦውን ስትገምጥ ነው የምታውቀው። ስንት ሚሊዮን ኢትዮጵያውያን ይራባሉ በገጠር እና ይጨዱበት ይስሩበት። እና ገጠሩ ላይ ገባ ሾኪንግ ነው ብሎ ያለው ቀጥሎ ምን ሊመጣ እንደሚችል ስለሚያውቅ ነው። ቴንኪዩ ተሐድሶ ላይ የምትሰሩ ወንድሞች፣ የምድሪቱ ተሐድሶ የሚሆነው ወንጌል ሲሰበክ ነው፣ በሁሉም አቅጣጫ ማለት ነው። ይሄን ነው ብለን የምንለው። ቴንኪዩ ዳኒ፣ ይቀጥል። አጥናው መጥቷል፣ እሱን አውራ። እሺ አጥናው፣ ሰላም እንዴት ነህ? ሰላም ሰላም፣ እንዴት ናችሁ? ሰው በመብል ብቻ ሳይሆን ዳቦ አድርገው ሲለው ሰው በመብል ብቻ ሳይሆን በእግዚአብሔር ቃልም ይኖራል ብሏል። እና ለመብል ጴንጤዎች ለመብል እንትን አትበሉ፣ በመብላት ብቻ አይኖርም። ጥሩ ሳትበሉ ማለት ነው። እሰይ እሺ፣ ግድ የለም ሀሳቡ ላይ እንቆይ። አሁን ጉዳያችን ስላልሆነ ወደ ሀሳቡ እንመለሳለን። እሺ፣ ቤተ ክርስቲያን በነገረ ቅዱሳን ላይ ያላት እምነት መጽሐፍ ቅዱሳዊ እምነት አምናለህ? እኛ በመጽሐፍ ቅዱስ እኮ ነው የምንሄደው። መጽሐፍ ቅዱሳዊ እምነት አምናለህ? አዎ። እሺ ብሎናል። በጣም ደስ ይላል። ስለዚህ እንደ አንድ ኦርቶዶክሳዊ በሰማይ ያንተን ኃጢአትና ይቅርታን ምህረትን የሚሰጥህ ማን ያለው? ምህረትን ይቅርታን የሚሰጥ እግዚአብሔር ነው። እሺ፣ በሰማይ ያንተን ጸሎት ልመና የሚቀበል ማለት ነው እግዚአብሔር። ከእግዚአብሔር ውጪ በቤተ ክርስቲያን ውስጥ የለም። ከእግዚአብሔር ውጪ ስትል ምን ለማለት ፈልገህ? ከእግዚአብሔር ውጪ ነው። እግዚአብሔር ከሆነው ከእግዚአብሔር ከሱ ውጪ ሌላ እግዚአብሔር ከእግዚአብሔር ውጪ ሌላ ማንም ኃጢአትን እንትን የሚል የለም። ግን የእግዚአብሔር አገልጋዮች ደግሞ አሉ። ጸጋውን የሚሰጣቸው የእግዚአብሔር አገልጋዮች አሉ። ስለዚህ ከእግዚአብሔር ውጪ ደግሞ ተሰማቸው ያልከን ያለው ከእግዚአብሔር ውጪ አላልኩም። የእግዚአብሔር አገልጋዮች ናልኩ። በደንብ አድርገህ ሰማኝ ዳንኤ። ሰማሁ እኮ እግዚአብሔር ማለት ቅዱሳን ማለት። ስለዚህ ያላልኩትን ወደ አፍያት እንትን አትበል። ከእግዚአብሔር ውጪ አይደለም ያልኩ። የእግዚአብሔር አገልጋዮች አሉ። እግዚአብሔር ጸጋውን የሰጣቸው አሉ፣ ማዳን የሚችሉ እግዚአብሔር ጸጋውን ያበዛላቸው አሉ። እነሱን ለማለት ፈልገህ ከሆነ አዎ መጽሐፍ ቅዱሳዊ ነው። እሺ፣ እንዳንካካድ የምትለውን ነገር ልጻፍል። እንዳንካካድ እንድንግባባ ማለት ነው። እንድንግባባ ከዛ ያው የኃጢአት ይቅርታ ለማግኘት በሰማይ ወደሱ የምትጣራው የምትጮው አካል አለ። ማን ነው እሱ? ያካል እግዚአብሔር። እሺ፣ እግዚአብሔር ፈጣሪ። እሺ፣ ከእግዚአብሔር ውጭ አለ? ከእግዚአብሔር ውጭ አትበለኝ። ከእግዚአብሔር ውጭ ማንም የለም አልኩህ እኮ። እሺ፣ ማንም የለም። እግዚአብሔር ጸጋውን ለሰጣቸው እነሱ እንትን እንላቸዋለን። አለ ማለት ነው። አዎ፣ ጸጋ የእግዚአብሔር ጸጋ ይበዛላቸው አሉ። እግዚአብሔር የሚሰጣቸው ከእግዚአብሔር ሌላ ወደ እነሱ አለ። ከእግዚአብሔር ሌላ
ቅድም የለም ብለህ ነበርና የአቋም ለውጥ አመጣህ አለ ማለት ነው። የአቋም ለውጥ አይደለም፣ በደንብ አድርገህ ስለማትሰማ ነው። እሺ ደግሜ ልጠይቅ፣ በደንብ ስማኝ። ለኃጢአት መንጻት ወደሱ ወይ ደግሞ ወደሷ የምትጮህ በሰማይ ያለ አካል አለ ወይ? ለኃጢአት መንጻቴ እግዚአብሔርን ጠይቀዋለሁ። ቅዱሳን ደግሞ ለኃጢአት ኃጢአትን ይቅር የሚል ደግሞ እግዚአብሔር ስላለላቸው በእነሱ ምክንያት ደግሞ ይቅር እንባላለን። ይሄ ደግሞ መጽሐፍ ቅዱሳዊ ነው ነው ማለት። በደንብ ሰማይ፣ ጥያቄን በደንብ ሰማይ። ለኃጢአት መንጻት ወደ ሰማይ የምትጮህለት የምትጣራው በሰማይ ያለ አካል አለ ወይ? አዎ እግዚአብሔር አለ አልኩህ እኮ። እሺ ከእግዚአብሔር ውጭስ ሌላ አለ ወይ? አዎ እርዳታ ምልጃ ከሆነ አዎ አለ። አዎ አለ አለ። አሁን እሺ ቀደምን ብሎ ነበር። ምን ነበር ያልኩህ? አዎ አለ ስልህ ምን ነበር ያልኩህ? ቀደም የለም ማለት ጻፈው እንጂ አሁን ያልኩህን አዎ አለ ብዬ ምንድን ነበር ያልኩህ? በጠየቅኩ ጥያቄ ተመሳሳይ ጥያቄ የጠየቅኩ አዎ አለን ያልኩህ። ምልጃ አለ አላልኩም? አዎ አለ ምልጃ አለ አላልኩም? አዎ ብቻ ያልኩትን ለምን ቆርጠህ ትጽፈዋለህ? ለምን አትጽፈው ምልጃ አለ ያልኩህን? ዞዳጄ ጥያቄ የምንለምናቸው ምልጃዎችን አማላጆች አሉ ያልኩህን ለምን አልጻፍከውም? ምልጃም ይሁን ምንም ይሁን በሰማይ የኃጢአት ይቅርታ፣ ስለዚህ የምትፈልገውን ብቻ ነው የምትጽፈው ማለት ነው። ትደረባ ብራዘር፣ ሰው ይስማ ብራዘር። በሰማይ ደግሜ እጠይቃለሁ፣ በሰማይ ያንተን ኃጢአትና ይቅርታን ልመናህን የሚቀበል ይቅርታ የምትጠይቀው አካል አለ ወይ ስለ አዎ አዎን አለ አልከኝ። ምን ነበር ያልኩህ? አዎን አለ ብዬ ለጠየቅኩ ጥያቄ ነው አዎን አለ እኮ ያልከኝ ብራዘር። እኔ አንተ ስለምታወራው አይደለም፣ ለጠየቅኩ ጥያቄ አዎን አለ አይደለ ወይ ያልከኝ እኮ። ስለዚህ ምንድነው ያልኩህ? እኔ ከዛ በኋላ አዎን አለ ብዬ ምን ነበር ያልኩህ? እኔ ለጠየቅኩ ጥያቄ አዎን አለ ስትለኝ አለ ብዬ ነው የሚይዘው ማለት ነው። አዎን አለ። ስለዚህ የምትፈልገው የምትይዘው እኔ የምናገረውን አትይዝም ማለት ነው። አንተ የምትፈልገው ብቻ ነው የምትይዘው። እኔ ምን ነበር ያልኩህ? ወዳጄ ይኸውልህ፣ ጥያቄ አንተ የምትፈልገውን የምታወራበት አይደለም። እኔ የምፈልገውን ጥያቄ ነው የጠየኩህ በሰማይ። ስለዚህ አንተ የምትፈልገውን ነው እንጂ እኔ የምናገረውን አትጽፍም ማለት ነው። ጥያቄውን ነው ከኔ ጋር እኔ ምንድነው የምትፈልገው? እንደዛ ካልሆነ እኔ የምመልስልህን ማጽፍ ከሆነ የራስህን ብቻ የምትጽፍ ከሆነ አንተ የምትፈልገውን ብቻ ቆርጠህ የምትጽፍ ከሆነ እኔ የምናገረው ምን ዋጋ አለው? ጥያቄ በምልጃም ይሁን በምንም ይሁን በላይ በሰማይ በደም ሰማይ በላይ በሰማይ የኃጢአት ይቅርታን ልመናን ለመቀበል ወደሱ የምትጮህለት አካል አለ ወይ? እግዚአብሔር አለ አልኩህ እኮ። እግዚአብሔር አለ አልከኝ። ከእግዚአብሔር ውጪ ሌላ አለ ወይ ስለ አዎን አለ። ከእግዚአብሔር ውጪ አዎ፣ ከእግዚአብሔር ውጪ አዎ አለ፣ ግን በምልጃቸው ነው አልኩህ። እሺ በምንም ይሁን አሁን እኔ አልጨነቅም። በምንም ይሁን አዎ አለ አልከኝ። ጥሩ። አሁን የእግዚአብሔርን ቃል ክፈትና በላይ በሰማይ ያሉ ጩኸትን የሚሰሙ ልመናን የሚቀበሉ አካላቶች ካሉ አሁን ጥቅስ ነው የምጠቅሰው። የእግዚአብሔርን ቃል አዎ አሉ ብለሃል። አንወሻሽም። ሰው ሰምቷል። እኔም ጽፌ ያለው ማስረጃ አንጣ። አሁን አዎ አለ ብለሃል። እሺ መጽሐፍ ቅዱስ ክፈት። እሺ ልክፈት። እሱ ያስከው ክፈት። ዘጸአት 23:20 ክፈትልኝ። እሺ ዘጸአት 23 በሰማይ ያሉ አካላቶችን ሊያሳየን ነው። ኦልራይት። እሺ ዘጸአት 23 ክፈተውና እንየው። ይሄው ልከፍትልኝ። ዘጸአት 23 እሺ ቁጥር ስንት? 23:20 ጀምረህ አንብበው። 23 እያሳየህም ቢሆን ጥሩ ነው። ላሳየህ ነው ላወጣው። ይሄው እሺ ቀጥል። አንብበው ከ20 ጀምረህ። እሺ በመንገድ ይጠብቅህ ዘንድ ወደ አዘጋጀህም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። በፊቱ ተጠንቀቅ፣ ቃሉንም አድምጥ። ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። ይቀጥል ወይስ
ኃጢአት ይቅር የሚል እግዚአብሔር ነው ወይስ መልአክ ነው? ወዳጅ የተጠየቀውን ጥያቄ አሁን እሱን በኋላ አስረዳለሁ። አሁን ጥያቄውን እንዳትረሳ። በሰማይ ላስታውስ፣ ጥያቄው በሰማይ ኃጢአትን የሚያስተሰርይልህ ይቅርታን የሚቀበል በሰማይ ያለ አካል አለ እያልከን ያለው አሁን የጠቀስከውን ክፍል አወራ። አሁን ያመጣውልህ ምን ነው የሚለው ጥያቄ አይደለም። አሁን የምጠይቀን ይኸው አነበብኩልህ፣ ይኸው አስረዳ። ወደ እሱ ጮኸ ኃጢአቴን ይቅር በል የምትለው ሀሳብ ካለ ይኸው አብራራ። ይኸው ኃጢአት ብታደርግ እያለ ነው አይደል? በፊቱ ኃጢአትን አትስራ ካደረክ ግን ይቅር አይልህም እያለ ነው። ይቅር ማለት ደግሞ የእግዚአብሔር ነው አይደል? እንዴት ለመላክ ይቅር ማለት እና ያለ ማለት ስልጣን ተሰጠ? ይሄ መልአክ ማን እንደሆነ እናስረዳለን። ተምረህ ትወጣለህ። አሁን ጥያቄው አሁን ከጠየቅኩ ጋር ነው የምታያይዘው። በሰማይ ያለ አንተ ጸሎትና እኮ መልአኩ በሰማይ ያለ አይደለም እንዴ? መልአክ በሰማይ አይደለም እንዴ ያለ? አትደረብ ብራዘር። ይሄው የጠቀስከው ጥቅስ ላይ አንተ እንደምትለው በሰማይ ጸሎትና ልመናን የሚቀበል ከእግዚአብሔር ዘንድ የሆነ አለ የምትል ከሆነ አሳየን። ይሄው አውጥቼላ ጸሎትና ልመናን የሚቀበል አይደለም ያልኩት፣ ምልጃን ነው ያልኩት። አስረዳን እኮ ምልጃን በለው አስረዳን። ይሄው እኮ ይሄው አሁን ምን እያለህ ነው? ምን እያለ መሰለ? ከ20 ጀምረህ ስታነበው እየተሰማማን እንሂድ። ከ20 ጀምረህ ስታነበው በመንገድህ ይጠብቅህ ዘንድ ወደ አዘጋጀሁትም ስፍራ ያገባህ ዘንድ ወደ ገነት ወደ መንግስተ ሰማያት እንዲወስድህ መልአኩን ተጠንቀቀው፣ በሱ ፊት ክፉ አታድርግ እያለ ነው ያለውና ወደ መንግስተ ሰማያትም የሚወስድ መልአክ ነው እያየኸው ከሆነ። እሺ አትዋሽ። በዚህ ቃል ኮንቴክስት ከሆነ አሁን እያወራን ከሆነ ስለ መንግስተ ሰማያት አይደለም እየተወራ ያለው፣ ስለ መንግስተ ሰማያት ነው የሚያወራው። ስለዚህ የት ነው የሚያወራው ታዲያ? ስለ መንግስተ ሰማያት ነው እያወራ ያለው እና ስለ ሰፈር እንመጣበታለን። አይዞህ ብራዘር፣ አይዞህ ወዳጅ፣ አንተ አይዞህ ራስህ፣ እኔን አይዞህ አትበለኝ። አሁን ለጠየቁ ጥያቄ መልስ ስጠኝ። በዚህ ክፍል መሰረት የተጠቀሰው መልአክ በሰማይ ሆኖ ጸሎትና ልመናን ስለመቀበል የሚያወራ አውድ አለው ወይ? ስለመቀበል ብቻ ሳይሆን ዳኒ ጭራሽ ወደ መንግስተ ሰማያትም ይዞ ይሄዳል እያለ እኮ ነው። ጭራሽ ከፍ አደረገው እንትኑ። መንግስተ ሰማያት ይዞ ይሄዳል አለ። እሺ ቁጥሩ ምኑ ጋር? ይመራሃል፣ መንገዱን ይመራሃል እያለ ነው። የት ጋር ነው መንግስተ ሰማያት የሚያገኘው? ከ20 ጀምረህ አንብበው። ከ20 ጀምረህ እኔ አንብቤዋለሁ። አንብበህ አስረዳና ወላጅ አትደንግጥ። በመንገድህ ይጠብቅህ ዘንድ ወደ አዘጋጀሁት ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ አለ። ያ መልአክ ወደዚህ ነው የሚያደርስህ? እግዚአብሔር ወደ አዘጋጀው ስፍራ። ያ ስፍራ እግዚአብሔር ያዘጋጀው ስፍራ ደግሞ መንግስተ ሰማያት ነው። ሌላ ያዘጋጀው መሰረት መንግስተ ሰማያት ነው። በዚህ ጥቅስ መሰረት መንግስተ ሰማያት መሆኑን መጀመሪያ አስራየ ከቃሉ ብራዘር ከኪሳታ እየተናገረ እኮ ነው። ወደ አዘጋጀው ስፍራ ያገባህ ዘንድ አለው እኮ። ያ ያገባህ የተባለበት ስፍራ መንግስተ ሰማያት ስለመሆኑ ማስረጃ አስጠን። መንግስተ ሰማያት ነው። ሌላ ምን አለ? እግዚአብሔር ያዘጋጀልን መንግስተ ሰማያት ነው። ተስፋ እናድርገው። እንድናምን መንግስተ ሰማያት መሆኑን አሳየን። እንድናምን ራሱ ግልጽ እኮ ነው ጥቅሱ ዳኒ። ግልጽ አይደለም። አንተ ነህ እየጨመርክ ያለው መንግስተ ሰማያት እንትን ላለመረዳት ተፈለክ መብትህ ነው። ማስረጃ እንድረዳ ማስረጃ ማንም አይገባው ሰው ይገባዋል። ይሄ እንድረዳህ ማስረጃ አንጣ ብራዘር፣ ማስረጃ አንጣ። ማስረጃ ስትጠየቅ ይገባል ምናምን አትበል። ማስረጃ አንጣ። ይኸው እግዚአብሔር ያዘጋጀልን መንግስተ ሰማያት ነው። እኔ ሌላ አላውቅም። አንተ ሌላ ያዘጋጀልን ማስረጃ አንጣ ማለት ትችላለህ። መንግስተ ሰማያት ነው። ሌላ ምንም እግዚአብሔር ያዘጋጀልን መንግስተ ሰማያት ብቻ ነው። ማስረጃ ብራዘር፣ አሁን እኮ አልክ። ማስረጃ ምን የሚል ማስረጃ ነው የምትፈልገው? አሁን ይምራሄ መልአክ የተባለው በዚህ ክፍል አውድ መሰረት ስለ መንግስተ ሰማያት መሆኑን ማስረጃ አንጣ። ክፍሉን ከፍ ብለህ ማንበብ ትችላለህ። ይሄው እያነበብነው እኮ ነው። ማስረጃ አንጣ። አነበብነው። መንግስተ ሰማያት ስለመሆኑ ግን አይናገርም። ካለ ማስረጃ አንጣ። በግድ መኑኝ አትበል። በግድ ልናምንህ አንችልም። አውድ አለ፣ ኮንቴክስት አለ። ክፍሉ ስለሚያን እንደሚያወራ ግልጽ ነው። ክርስቲያኖች ነን፣ የእግዚአብሔርን ቃል ጠንቅቀን የምናውቅ አማኞች ነን። አንተን ነው የጠየቅን። እመኑኝ አትበለን። በግድ ማስረጃ አንጣ ብራዘር። እኔ ማስረጃ ብዬ አምጥቻለሁ። ተቀበል ካልተቀበልክ ያንተ ችግር ነው የሚሆነው። እኔ ማስረጃ ያመጣሁት ምንድነው? በመንገድህ ይጠብቅህ ዘንድ
ወደ አዘጋጀሁትም ስፍራ ያገባህ ዘንድ አዳምጠኝ። ወደ አዘጋጀሁም ስፍራ ያገባህ ዘንድ እንሆ መልአክን በፊትህ እሰዳለሁ አለ። በቃ ከዚህ በላይ ምንም ግልጽ የሆነ ጥቅስ የለም። እኔ መንግስተ ሰማያት ነው ብዬ እረዳለሁ። እግዚአብሔር ያዘጋጀልን መንግስተ ሰማያት ነው፣ ሌላ ያዘጋጀልን የለም። እኛ የምንጠብቃት መንግስተ ሰማያት ስለሆነች የእግዚአብሔር ደግሞ ያዘጋጃት እሷ ነው። ወደ አዘጋጀሁት ስፍራ እወስዳችኋለሁ ብላችሁ ጠብቁ ነው ያለ ኢየሱስ ክርስቶስ። ወደ አዘጋጀው ስፍራ የሚወስደን ሲመጣ በማቴዎስ ወንጌል 31 ጀምሮ ስታነበው ወደዛ ቦታ ሊወስደን ሲመጣ ማቴዎስ 25:31 ሲከፈት አይዞህ ብራዘር በቃ አሁን ስለሌለ አሁን ከፈተው ማቴዎስ 25:31 ከፈተው ወእግዚአብሔር ቃል ላይ እንደናንተ ቤት ተቀጥፎ ስለማይካሄድ ይሄው ከፈተውና እንየው ማቴዎስ 31 ማቴዎስ 25:31 ከፈተ አትደረብ ጠይቀኛል አይደል ማስረጃ ወደዛ ልምራ መጀመሪያ የሐሰት ወሬ እንዳወራህበት እንየው ወደዛ ልውሰድህ ላሳይህ ወደዚህ እንደሚወስደን ላሳይህ በፍጹም እዚህ ጨርሰን ነው ከፈተው ጥቅሱ ሚውት አደረጋለኛል አይደል የው ጥቅስ አመጣውልህ ገና ነው የጠቀስከው ጥቅስ ማስረጃው ውሸት እንደሆነ ለህዝቡ አሳይተን ነው የምናልፈው እኮ እዛ በኋላ እኔ ያመጣሁት ማስረጃውን ማቴዎስ 25:31 ክፈትና ከዛ በኋላ ማስረጃውን የኔ ማስረጃ ትክክል እንዳልሆነ ታሳየኛለህ መጽሐፍን ጨርሰን ነው የምንሄደው አንዴ ወንዶ ቅድም ማስረጃ አምጣ ስትል አልነበረም የለኝም በግድ መኑኛል ምንም እንደሌለ ለህዝቡ አሳይተን ይሄው አመጣውልህ አሁን እኮ ያመጣውን ታላመጣህ አልከኝ አመጣውልህ ይሄው እሺ አውቀህ ነው ክፈተው አውቀህ ነው 31 አኩል እንሄድ ነው አሁን መጀመሪያ ይሄንን እንጨርስ ብራዘር አሁን እንጨርስ መጀመሪያ ምን ብለን እንጨርሰው ምን ታርግ ምንም ቃሉን ራሱን እንደማታውቀው አሳይቼ ከዛ እንሄዳለን ኦኬ ያው መጀመሪያ ማስረጃ ይናሳይና እዛ በኋላ አንተ ታስረዳኛለህ እሺ ከዚህ በኋላ ካወራ ያው ታች መሞረድ ፈልገህ ነው ታች ወርደን ያው ከዚህ በላይ መለመን ስለማይጠበቅብን ማለት ነው ኦኬ በዚህ ክፍል ላይ እየተወራ ያለው ስለ መንግስተ ሰማያት ነው ወይ አይደለም ብራዘር አለማወቅህ ነው ስለ መንግስተ ሰማያት አይደለም መልአክን ልካለው በፊት የተባለው ያ መልአክ ራሱ ማን እንደሆነ አሁን አንተ የሚመስል ገብርኤል ሚካኤል ነው እንደሆነ ነው የምታስበው ያ መልአክ ማን እንደሆነ እንኳን አንደርስታንድ አላደረገው እሺ ያ መልአኩ ሲላክ ምንድነው ስለ መንግስተ ሰማያት ነው እያወራ ያለው እስቲ እንየው መልአኬ በፊት ይሄዳል ወደ አሞራውያን ወደ ኬጣውያን ወደ ፌርዛውያን ወደ ከናንና ወደ ኤካውያን ወደ ኢያቡሳውያን ያገባሃል ማን ከፊትህ የሚሄደው መልአክ ተጠንቀቅ የተባለለት ያ መልአክ ያም የእግዚአብሔር መልአክ ማን እንደሆነ እነግራችኋለሁ ስለ መንግስተ ሰማያት ያወራል ክፍሉ አያወራም ስለ መንግስተ ሰማያት የሚያወራ ክፍል አይደለም ስለ መንግስተ ሰማያት የሚናገር የእግዚአብሔር ሐሳብ አይደለም እያወራ ያለው በእስራኤላውያኖች ባላቸው ጀርኒ ላይ እግዚአብሔር ራሱ እንደሚመራቸው ያ የእግዚአብሔር መልአክ የተባለው እሱ ራሱ ክርስቶስ ኢየሱስ ነው ብራዘር ገብርኤል ሚካኤል ወይ ደግሞ ሩፋኤል አይደለም ወዳጄ እየተናገረ ያለው በዚህ ጀርኒ ውስጥ የሚመራቸው እሱ ራሱ እግዚአብሔር ነው እሱ ራሱ እግዚአብሔር ነው የሚል ጥቅስ ስጠኝ አንዴ ብራዘር አንዴ የራስህን ከኪሳት ከራሳ አምጣተርጉም ሚውት አድርጋለህ ብራ ከደከም ይጨርስና ማስረጃ አልሰጠኝም ትለዋለህ ስማው አንዴ ምን ችግር አለው ለመማር ከሆነ ስማው ማስረጃ አስጠኝ በለው ለተናገረው ነገር ማስረጃ ጠይቀው ከዛ አንተም ተምረህ ትክክል ካልሆነ ደግሞ አርመው ትወጣለህ በጣም ቀላል እኮ ነው ሶ ቀጥል ዳኒ በቃ አታቋርጡ አስሬ እሺ ቴንክ ዩ ሶ የሚያወራው በደንብ ይሰማ ስለ ገብርኤል ስለ ሚካኤል አይደለም እየጠየቅንህ ያለ ነው በደንብ አስተውል በሰማይ ያንተን ጸሎትና ልመና ስለሚሰማስ መልአክ ነው ወይ ክፍል የሚያወራው በጭራሽ የጠየቅኩ ጥያቄ ምንድነው እንዳትረሳ ልክ እንደ እግዚአብሔር በሰማይ ሆኖ ያንተንና ጸሎት ልመናህን በመቀበል የኃጢአት ይቅርታን የሚሰጥ መልአክ ወይ ደግሞ ቅዱሳን አሉ ነው ያልከው አዎን አሉ ነው ያልከው ብራዘር የለም አልክ ካርከውና አሉ አልክ በዚህ ክፍል መሰረት ሊትራል እንውሰደው
ተባብለን እንሂድና ክፍሉን የምንረዳበት የራሳችን አውዳለን በማስረጃ ማለት ነው። አሁን ይሄንን ሀሳብ ክደህ ግን አይደለም ባመጣው ክፍል ላይ አንተ እንደምትለው ስለዚህ በሰማይ ስላለ መልአክ ያወራል ወይ? ጸሎትና ልመናን መስማት የዘላለም ሕይወት ስለሚያስገኝነት ኮንሰፕቱ አውዱ ኃጢአት ይቅር አይልም ይልሃል። ኃጢአት ብትሰራ ይቅር ይልሃል። እዚህ ጋር አሳይ። አሁን ይቅርታ በሰማይ ያለ ምንድነው የሚልስካን አንዴ በሰማይ ያለ ጸሎትና ልመናን የሚቀበል የኃጢአትን ይቅርታ የሚሰጥ ይቅርታን የሚያሰጥ አለ ይልሃል ወይ? ይኸው ብራዘር አለ ይላል። ቁጥር ስንት ላንበበል? አንተ ያመጣው 21 እና 22 ነው። 21 እና 22 ይኸው በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ነው የሚለው። ኃጢአት ብትሰራ ይቅር የማይልህ መልአክ ከሆነ ቅድም የተነጋገርንበት በሰማይ በኃጢአት ይቅር የሚል የለም እግዚአብሔር ብቻ ነው አይደለም ያልከው። ይሄ ግን እየተናገረ ያለው ኃጢአት ብትሰራ ይቅር አይልህም እያለ ነው መልአኩ። ወንድም አለም እያወራን ያለ ነው አስታውስ። በሰማይ ሆኖ ኃጢአትን ይቅር ስለሚል መልአክ ነው እያወራን ያለ ነው። አትደበቅ እኮ ያን መልአኩ በሰማይ አይደለም እንዴ የመጣው? መልአኩ ያመጣው ክፍል በሰማይ ሆኖ ኃጢአትን ይቅር ይልሃል ስለማለት አይደለም እየተናገረ ያለው። ይሄ መልአክ አሁን እንትን የምትለው መልአክ በፊትህ ያለው መልአክ ይሄ በስሙ የእግዚአብሔር ስም ያለበት መልአክ ኃጢአት ብትሰራ ይቅር አይልህም እያለህ ነው ያለው አይደል? አሁን እኛ ይቅር አለመባል አይደለም እያወራን ያለ ነው። ይቅር ስለማለት ነው። ታዲያ ስለምንድን ነው የምታወራው? በሰማይ ማለት እኮ የኃጢአት ብትሰራ ይቅር አይልህም እያለህ ነው አይደል? መልአኩ አሁን እያወራን ያለ ነው በሰማይ ሆኖ ኃጢአትን ይቅር ስለሚል አካል ነው እየተነጋገርን ያለ እኮ። መልአኩ ከምን ነው ያለ? ከሰማይ ነው ከምድር ነው ያለው? የትም ይሁን ኃጢአትን ይቅር ይልሃል እያለን ያለው እኮ። አሁን እሱ ላይ እኮ እያሳየህ ያለው በፊቱ ተጠንቀቅ ኃጢአት ብትሰራ ይቅር አይልህም እያለህ ነው። ጥሩ እሺ፣ ሊትራል እንውሰደው። አሁን የአንተን አርጊውመንት እንውሰደው። ኃጢአት ይቅር ይልሃል እዚህ ክፍል ላይ ኃጢአትን በሰማይ ሆኖ ይቅር ይላል ወይ ነው ጥያቄው። ይላል። ቁጥር ስንት ነው ያነበብኩ? በሰማይ በምድር የምትለው ምንድን ነው? አሁን እየተናገረ ያለው ኃጢአት ብትሰራ ይቅር አይልህም እያለህ እኮ ነው። ከሰማይ ከምድር እንትን አትበለው። አትደበቃ ብራዘር። ይኸው ኃጢአትን ይቅር የሚል ልክ እግዚአብሔርን እንደምትጠይቀው በሰማይ ያለ ኃጢአትን ይቅር የሚል አንተ ብራዘር ተጠንቀቅ፣ ኃጢአት ብትሰራ ይቅር አይልህም እያለህ እኮ ነው። ለምንድን ነው ያለው? ተቀበለው ቃሉን፣ የእግዚአብሔር ቃል ነው። ዳኒ የትም እንትን አትልም። አሁን ዝም ብለህ ወዲህ ብትል ምንም አያሳይልህም። ኃጢአት ብትሰራ ይቅር አይልህም ብሎሃል። ይቅር አይልህም በቃ መልአክ ነው። በሰማይም በምድርም የሚላክ መልአክ ነው። ኃጢአት ይቅር የሚል አለ ወይ በሰማይ ነው የምትል ያለው አይደል? ይቅር የሚል ነው እያወራን ያለ ነው አይደል ብራዘር እኮ። ኃጢአትን ብትሰራ ይቅር የማይልህ መልአክ አለ በፊትህ ይላል። የለም አሁን እያወራን ያለ ነው ብራዘር። መደበቅ አያስፈልግም። በሰማይ ሆኖ ያንተን ኃጢአት ይቅር የሚል አሳይ። እሱ አሁን ያመጣው ጥቅስ ምንድን ነው የሚለው? እሺ በሰማይ ይቅር የሚል ኃጢአትን እሺ ይኸው ሊትራሊ ቃሉን እንውሰደውና በአንተ አውድ መሰረት እየፈታው ስላለ ነው ክፍሉ ስለምን እንደሚያወራ በጣም ግልጽ ስለሆነ እሱ ማብራሪያ እንሰጥበታለን። በሰማይ ያለ ኃጢአትን ይቅር የሚል ይላል። ምኑ ጋር ነው ያነበብኩ? ይቅር ኃጢአትን ብታደርግ ይቅር ይልሃል እያለ ነው ያለው። ይቅር አይልህም እያለ ነው ያለው። ኃጢአት አትስራ በፊቱ ተጠንቀቅ። አንተ ዳኒ ተጠንቀቅ፣ ኃጢአት ብትሰራ ይቅር አይልህም እያለ ነው። ጥያቄው ምንድን ነው? አንተ እኮ የምትለው ያለው በሰማይ በምድር እያልኩ እኮ ነው ያለው። መልአኩ የት ነው ያለው? መልአኩ የት ነው ያለው? መልአክ ይቅርታ ያድርግልህ ኃጢአት ብትሰራ እያለ ነው። ስለ መልአክ ፖዚሽን አለም እያወራ ያለው። ጥያቄው ምንድን ነው? ይቅር የሚል ነው ወይስ ይቅር የማይል ነው? ና አትደበቅ ብራዘር፣ ተመለስ ብራዘር። ተመልሻለሁ። ይቅር የሚል ነው ወይስ ይቅር የማይል ነው እያወራን ያለው? ይቅር የማይል መልአክ ከፊትህ አለ እያለ ነው ወዳጅ። ጥያቄው ግን ምንድን ነው? ጴንጤዎች ኃጢአት ብትሰሩ መልአኩ ይቅር አይላችሁም። ኃጢአትን ይቅር የማይል ነው ያሳየው። ኃጢአትን ይቅር የሚል አሳየው። ይቅር አይላችሁም። ኃጢአትን ይቅር የሚል አንጣ ብራዘር። ይቅር አይልም ማለት ይቅር ይላል ማለት ነው። እስኪ ያነበው ጥቅሱን። ይቅር አይልህም እያለህ እኮ ነው። ጥያቄው ምን ነበር ብራዘር?
በሰማይ ሆኖ ይቅር የሚል አለ? መልአክ የሆነ በሰማይ ይቅር የሚል አለ ወይ ነው አይደል ጥያቄው? ስለዚህ አሁን ያመጣው ክፍል ላይ ሊትራል እንውሰደውና አንተ እንደምትለው በፊት የምሰድልህ መልአክ ኃጢአትን ይቅር የሚል ነው ብለን የምታነበው ይቅር የማይል ነው። ኃጢአት ብትሰራ ይቅር የማይል ነው ማለት አማርኛ እንዴት ነው ዳጂ? ጥያቄው ኃጢአትን በሰማይ ሆኖ ይቅር ስለሚል ነው እየተነጋገርን ያለ ነው። አንተ ሊትራል ሊትራል ወሰደውና ኃጢአት ብትሰራ ይቅር አትልም ነው አይልም ነው መልአኩ ብራዘር ላምበብል አይዞህ ረጋ በል ስሜት ያጡ አይዞህ አንተ ብራዘር አጥና ኦኬ መልሱ እኮ ግልጽ ነው። መልሱን እኮ አጥናው መልሶታል። ምንድነው ወንድምነት በሰማይ ሆኖ በምድር የሚሆን መላእክት ሲጀምር ይቅርታ አድራጊ ወይ ደግሞ ኃጢአትን ይቅር ባይ አይደሉም። የባህሪያቸውም አይደለም። ኃጢአትን ይቅር አይሉም። ኃጢአትን ይቅር የሚል የእግዚአብሔር ባህሪ ነው። ኃጢአትን የሚያስተሰርይ እግዚአብሔር ነው። ከመላእክት ወገን በብሉይ ኪዳን ታሪክ ውስጥ አንድም ቦታ ላይ እደግመዋለሁ፣ አንድም ቦታ ላይ ይሄንን ነገር ያደረገ የለም። በዚህ ክፍል ላይ የተጠቀሰው ክፍል በፊቴ መልአኬን እልካለሁ ኃጢአትን ብታደርግ ይቅር አይልህም ነው። ምክንያቱስ የተሰጠ ኮማንድ አለ ለእስራኤል ሕዝብ። ከዛ ከተሰጠው ኮማንድ እልፍ ቢሉ የሚመራቸው የእግዚአብሔር መልአክ ይመታቸዋል። ኮማንዱን ያውቃል፣ ትእዛዙን ያውቃል። ከዛ ቢያልፉ እግዚአብሔር ተሸክሞ እንደሄደው እንደዛ አይሸከምህም ነው እንጂ ኃጢአትህን ይቅር ይልሃል አይ እኮ። አሁን ኃጢአት ብትሰራ ማለት ነው ኤርሚ፣ አሁን አንተ ኃጢአት ብትሰራ ይቅር አይልህም እያለህ እኮ ነው። ምንድነው ኃጢአት የሚሰሩት? የእስራኤል ኃጢአት ምን ነበር? በምድረ በዳ ሲጓዙ ከኮማንዱ ፈቀቅ ማለት ነው አይደል? ከተዛዙ ከእግዚአብሔር ውጭ ከሆንክ ይቅር አይልህም እያለህ ነው እኮ። ሌላ ብራዘር አይልም መጽሐፍ። ከእግዚአብሔር ውጭ አይልም። ከኮማንዱ ኮማንድ አለ አይደል? ትእዛዝ ህግ አይደል አይደል? ተሰጣቸው አጥናው ትእዛዝ ማለት ነው። ትእዛዝ ተሰጣቸው። እኔስ እያልኩ ያሉት እሱን እኮ ነው። ትእዛዝ ከእግዚአብሔር ትእዛዝ ስትወጣ ለእስራኤል ልጆች እየተደማመጠ ለእስራኤል ልጆች የተሰጠው ትእዛዝ ምን ነበረ? ለእስራኤል ልጅ ከእግዚአብሔር ውጭ ሌላ አታምልክ፣ ወንድምህን ውደድ፣ ብዙ ነገር 10 እንትኖች አሉ አይደል? ትእዛዛቶች። ከነሱ ራሱ ብትወጣ የእግዚአብሔር መልአክ ይቅር አይልህም፣ ተጠንቀቅ በፊቱ እያለህ ነው። ኦኬ የወንድምነት ጥያቄ በሰማይ ሆኖ ኃጢአትን ይቅር የሚል አለ ወይ ነው ያንተ መልስ። ደግሞ ይቅር አይልህም እያለ እኮ ነው በሰማይ ሳይሆን አሁን እዚህ ላይ እያዘዘ ያለው ጥያቄው ሳይገባ እኮ ነው መልሰው። የወንድምነት ጥያቄ ምንድነው? ኃጢአትን ይቅር የሚል አለ ወይ በሰማይ ሆኖ ነው ያለ። አንተ ደግሞ መልአኩ ኃጢአትን ይቅር አይልም ይቅር አይልም። ልክ ነው። ኃጢአትን ይቅር አይልም መልአክ። ምክንያቱስ የእሱ ስራ አይደለም፣ አይመለከታቸውም መላእክት። የአንተን ኃጢአት ይቅር ማለት ይቅር ያለ ማለት አይመለከታቸውም። የተሰጠ ኮማንድ አለ፣ ትእዛዝ አለ። የተሰጠውን ትእዛዝ ከተላለፈ ይመታሃል ነው። ታቃይ ነው ጌታ ለህዝቡ የተናገረ ይመታሃል። ስለዚህ ይቅር አይልህም፣ ኃጢአት ተሰራ ይቅር አይልህም እያለ እኮ ነው። እንደማመጥ ምህረተ ብዙ ታጋሽ፣ ሩህሩህ፣ ባለ ብዙ ምህረት እግዚአብሔር ነው። እስራኤልን እግዚአብሔር ስለተሸከመው እንጂ ጌታ እንዳለው በመልአክ እጅ አሳልፎ ሰጥቶት ቢሆን ኖሮ ዘር ትውልዳቸው በምድር አይገኝም ነበር። አጭዳው ነበር የሚተዋቸው። በዳዊት ዘመን እንኳን በኢያቡሳዊ በኦርና አውድማ ላይ በአንደኛ ዜና መጽሐፍ ምዕራፍ 21 ላይ ያየ ነው። ኢየሩሳሌምን የሚቀስፉ እግዚአብሔር መልአክን ላከ ይላል። በዳዊት በደልና ኃጢአት ምክንያት ነው። ልብ በል። የተመዘዘ ሰይፍ የያዘ በኢያቡሳዊ በኦርና አውድማ ማለት አሁን ቤተ መቅደሱ የነበረበት መስጊዱ ያለበት ቦታ ማለት ነው። የኦርና አውድማ ነው የሚባለው። እዛ ጋር የተመዘዘ መልአክ የተመዘዘ ሰይፍ የያዘ መልአክ አየ ዳዊት። እግዚአብሔር ነው መልአክ ኢየሩሳሌምን ሊያጠፉ የላካቸው። አንድ መልአክ እግዚአብሔር ልኮት ሂድና አጥፋ ብሎ ወይ ይሄኛው ያሳዘናል ብለው የተዉት የለም። ትእዛዝ ነው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ላይ ልክ እንደዚሁ ኢየሩሳሌምን የሚያጠፉ መላእክትን እግዚአብሔር ላከ። አንደኛ ዜና መጽሐፍ ምዕራፍ 21፣ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8። ብራዘር አንድም ቦታ ላይ ኃጢአት ይቅር ሲሉ አታይም። ኦኬ አጥፉ ብሎ ያላቸውን አጠፉ። በሰዶም በገሞራ ሄደው ከተማይቱን እንዲያጠፉ እግዚአብሔር ላከ፣ መልአክን አጠፉ። አንተን ኃጢአትን ይቅር የሚልህ መልአክ የለም። የወንድምነት ጥያቄ በመጀመሪያ ይግባህ።
በሰማይ ኃጢአትን ይቅር የሚል ብሎ ሲልህ አንተ በምድር መተህ አታውራ። በምድር የምታወራ ከሆነ መልአክ መጥተው ለዳዊትም ለእስራኤልም አዝነው ሰይፋቸውን አልመዘዙም። ራሱ እግዚአብሔር ነው አንደኛ ዜና መጽሐፍት ላይ አሁን በቃህ ሰይፍን ወደ እፎቱ መልስ አለው ይላል። የእግዚአብሔር መልአክ ማለት ነው። በቃህ አለው። እንደናንተ ገብርኤል ብላችሁ እንዳላችሁት አመፀኛ አይደለም። የእናንተ ገብርኤል ነው ያልኩት፣ ቅዱስ ገብርኤልን አይደለም። ሕማማተ መስቀል ላይ በቀራኒው መስቀል ላይ ተሰቅሎ ሳለ ጌታችን ኢየሱስ ክርስቶስ መላእክት በጊዜ ቀትር መጥተው ሲሰግዱለት ይላል ታሪኩ እና ሚካኤል አርመመ ወገብርኤል ተደመ አመሰቀልዋ አይሁድ ለእግዚእነ ብለው እንዲሉ አለና ሚካኤል ቆሞ ያደንቅ ነበረ። አምላኬን እንዴት እንደዚህ ርቃኑን ሆነው ይሰቅሉታል እያለ በፍጥረቱ እጅ እንዴት ይሰቀላል እያለ ተደነቀ። አርመመ ተደነቀ፣ ወገብርኤል ተደመ ተናደደ፣ ተቆጣ፣ ተበሳጨ። ከዚህ ሴት ተነሳ ሰይፉን አውጥቶ ሊወረውረው ሲል ተው ከቁጣ ታገስ፣ ሰይፍህንም ወደ ሰገባህ መልስ ብሎ ሲለው ጌታችን ኢየሱስ ክርስቶስ የአንተ ምሕረትና ቸርነት እስከ መቼ ነው ብሎ የጌታውን የኢየሱስ ክርስቶስን ትእዛዝ ንቆ ሰይፉን ቢወረውረው የቤተ መቅደሱን መጋረጃ ለሁለት ቀደደ ብላ እኮ የምትቀደድ ቤተክርስቲያን ናች በውሸት። በኢየሱስ ሞት የተቀደደን መጋረጃ ገብርኤል በሰይፉን ስድቡን ምናምን ተውና ተራት ያዝ። አምላኬን ስትሳደቡ ሜዩት አድርግ። አንተ አይደለም የምን ስድቡን ተው ነው። አምላኬን አንተ እየተሳደብክ ነው ያለ። ዝም ብለህ ውሸት እየተሳደብክ ነው ያለ። ቀደዳ ውሸት ማለት ነው። ቀደዳ ማለት ውሸት ማለት ነው። ምንም ስድብ አሁን እንትን ሲልባችሁ ነው። እሺ ሜዩት ካላደረክ አስወርዳለሁ። በቃ ይሄ ነው። እንደዚህ ነው። መብትህ ነው፣ ማስወረድ ትችላለህ። ውሸት አመላችሁ ነው። ኦኬ ቀደዳ ተቀደድ ማለት ነው። ተቀደድ እታች ረድ ተቀደድ፣ አትበጭረቅ፣ አትቀደድ ይላሉ የሀገራችን ሰዎች። ማለት አትዋሽ ማለት ነው። ኦኬ አትዋሽ ማለት ነው። ገብርኤል በሰይፍ ቀደደ ብላ የምትቀደድ ቤተክርስቲያን የአንተ ቤተክርስቲያን ነች። የቤተ መቅደሱን መጋረጃ ገብርኤል ቀደደ ብላ የምትቀደድ ቤተክርስቲያን ኦርቶዶክስ ናት። የምትዋሽ ማለት ነው። እና በዚህ ቦታ ላይ ገብርኤል የኢየሱስ ክርስቶስን ትእዛዝ እምቢ ብሎ ያንተ ምሕረት እስከ መቼ ነው አላበዛውም አይነት ነገር ብሎ ሰይፉን ቢወረውረ የቤተ መቅደስ መጋረጃ ከላይ እስከታች ሲቀደድ ተቀደደ ብለው አሉ። እኔ የምልህ የቱ ጋር ነው እንደዚህ ተብሎ የተጻፈው? የትኛው ወንጌል ነው እንደዚህ ብሎ የጻፈው? ከአራት ወንጌላቶች ውስጥ አንድም አልጻፈም። የአንደኛ ዜና የኢያቡሳዊ ኦርና ውድማ ላይ ያለውን ዳዊት ያለውን ይኸው ነገርኩ። የሄዱና ግቡና ይሁት። በትንቢተ ሕዝቅኤል ላይ እግዚአብሔር ከተማይቱን የሚያጠፉ መላእክትን ላከ እና አጠፉ። መላእክት ኮማንድ ይሰጣቸዋል፣ ትእዛዝ ይሰጣቸዋል ከሰራዊት ጌታ ከእግዚአብሔር ዘንድ ሂድና ሰዶምና ገሞራን አጥፉ፣ ይችን ከተማ እናጠፋት ዘንድ እግዚአብሔር ልኮናል ነው ያሉት። እዛ ጋር ማነው ዘፍጥረት መጽሐፍ ምዕራፍ 19 ላይ ማንን ራርተው አዳኑ? ከዛ ቦታ ላይ ማንንም አላዳኑ። ሎጥን ብለህ ብትል የራራለት እግዚአብሔር ነው። ጻድቅ ሰው ነው፣ በዛ ይኖር ነበረ። የእግዚአብሔር መልአክ አስቸኩለው እጁን ይዘውት አወጡት ይላል። ጻድቁን ከኃጢአተኛ ጋር ሊያጠፋ እግዚአብሔር ፍቃዱ ስላልነበረ በሴሰኛ ኑሯቸው ጻድቅ ነፍሱን እያስጨነቀ ይኖር ነበር በመካከላቸው። ተጽፏል አዲስ ኪዳንም ላይ። የቱ ጋር ነው መልአክ የሰውን ኃጢአት ይቅር ሲሉ ያየኸው? ያለ ስራቸው ስራ ትሰጣላችሁ። አንድም ፍጥሩም በልማንም ከአብርሃም አምላክ ከእግዚአብሔር በስተቀር ኃጢአትን ይቅር የሚል የለም በሰማይ በምድር። 4 ነጥብ። የኃጢአት ስርየትን የሚሰጥ አንተን ይቅር ብያለሁ ብሎ ሊልህ የሚችል መልአክ የለም የለም። ስለዚህ እንደዚህ አይነትን ውሸት ላይ ቆማችሁ ያልሆነ ቃል አታገናኝ። ያመጣው ጥቅስ እንኳን ራሱ እኮ ኃጢአትን ይቅር አይልም ነው። ምክንያቱስ የመልአኩ ስራ አይደለም፣ የመልአኩ ባህሪ አይደለም ኃጢአትን ይቅር ማለት። እና እግዚአብሔር ምን እያለው ነው? ይመታሃል ነው። ትእዛዝ ሰጥቶታል እስራኤልን። አዎ ከዚህ በኋላ ከእናንተ ጋር አልሄድም ብሏቸዋል። ስላስቆጡት ስላበሳጩት አምላኬን ማለት ነው፣ ስላስመረሩት አልወጣም ከእናንተ ጋር አልሄድም ብሏል። ባሪያው አንተ
አንተ ከኛ ጋር ካልወጣህ አታውጣን እያለው ብሎ ያለው ማለት ነው። ያውቃል። የእግዚአብሔር መልአክ እንደማይምሩ ያውቃል። ኃጢአትን ይቅር ማለትም ባህሪም የላቸውም። ይቅርታው፣ ቸርነቱ፣ ምሕረቱ ለዘላለም የሆነ የእስራኤል አምላክ እግዚአብሔር ብቻ ነው ኃጢአትን ይቅር የምትል እንጂ የሆነች ሴትዮ ከሞተች በኋላ በዛ በሰማይ ሆኖ ኃጢአቱን ይቅር ብያዋለሁ ብላ የምትልህ ለአንተ ማንም የለም ነው ብለህ የምንለው። ቴንኪው ተባረኩ ወንድምነት። ጥያቄውን እኮ ራሱ መልሶታል። አንተ የጠየቀው በሰማይ ይቅር የሚል ነው ያልከው፣ እሱ ደግሞ በምድር ይቅር አይሉም ነው። በምድርም በሰማይ መላእክት ኃጢአትን ይቅር አይልም። 4 ነጥብ። ቴንኪው ወንድምነት። ጸጋ ይብዛልህ። እሺ ወንድምነት፣ አይዟችሁ ጋይስ አይዟችሁ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል እስቲ። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እሺ፣ ሌላ ኦርቶዶክሳዊ ካለ እንቀበል። አንድ ቁጥር ጻፉልን እስቲ ወገኖች። ሼሩን በደንብ ከፍ እናድርገው። አንዳንድ ድምፅ አይሰማም ምናምን ቪዲዮ የለ ምናምን የሚሉ ሰው ኮመንቶች እያየን ነው እና እንደዚህ ሲያጋጥማችሁ ውጡና ተመልሳችሁ ግቡ። ውጡና ከሲስተሙ ተመልሳችሁ ግቡ። ጸጋ ይብዛላችሁ። ሼር ይደረግ፣ ታብታብ ይደረግ። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። በደንብ ሼር ይደረግ፣ በደንብ ታብታብ ይደረግ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሞዴሬተሮች ገስት ላይ ከላኩ ሰዎች መካከል ኦርቶዶክሳውያን ይኖር ይሆን? እስቲ ሪኩዌስት የላኩ ሰዎች ካሉ ተቀበሏቸው ካላችሁ ኦርቶዶክሳውያን፣ በተለይ የነገረ ቅዱሳን ኦርቶዶክስ ውስጥ ያለው አስተምሮ ትክክል ነው ብሎ የሚያምን ሰው ካለ አንድ ቁጥር ይጻፍልን፣ እናስገባዋለን። ጸጋና ሰላም ይብዛላችሁ። ተባረኩ። እሺ እሺ ሰላም እታለ ሰላም ኒሳ ይሰማል? እሺ ሌላ ኦርቶዶክሳዊ አለ? እሺ ኦርቶዶክሳውያን ካላችሁ እንቀበላችሁ። ኦርቶዶክሳውያን ወንድምነት ድምፄ ተቀይሯል እንዴ? ትንሽ አንድ የኦርቶዶክስ ፔጅ ላይ ስገባ ግማሹ ድምፁ ያስፈራናል ይላል፣ ግማሹ ድምፁ ይቀፈናል ይላል። ምንድነው የተለወጠ ነገር አለ? እኔ ምናልባት እናንተም አካባቢ በእውነት ሪከርድ ያደረኩት መስሎኝ ስልኬ ሪከርድ አላረኩትም። በጣም ይቆጨኝ። ድምፁ ይቀፈናል ይላል ግማሹ፣ አይ ድምፁ ያስፈራል ይላል ግማሹ። ምንድነው ማለት ዘመዶች እንደዚህ የምትነግሩኝ ነገር ካለ የተቀየረ ነገር ካለ ማለት ነው። ሰምታችኋል? ኦኬ ሰምታል? የበጉ ሰርግ ናው እያወሩ ነበር። አረ በጣም ነው የሚያስጠላው። አረ በመቤቴ በጣም ነው የሚቀፋ። አረ በጣም ነው የሚያስፈራው። ድምፁ በጣም ያስፈራል ምናምን ነገር እያሉ ማለት ነው። እና ካለ ንገሩኝ ለማለት አስተካክላለሁ። እሺ ሰላም፣ ኦርቶዶክስ ነኝ። ከየት ቤተ እምነት ይሆን? ሰላም ነው ኦርቶዶክስ። እሺ እንኳን ደህና መጣ አኒ ወንጌል ነው። ሰላም፣ ከየት ቤተ እምነት ይሆን? ማይክ ክፍት ነው። እሺ ለኔ ነው? አይ አይደለም፣ ከአንተ በፊት ማይክ የገባ ሰው ነበር። ማይኩ ተከፍቶ ነበርና ለዛ ነው። እሺ ጸጋና ሰላም ይብዛላችሁ። ተባረኩ ወገኖች። ሼሩን በደንብ አፍጥኑት። እንቀጥላለን። እሺ ዳይሻ አለ? እሺ ትቀበለዋለህ? ኦርቶዶክስ ነኝ። እሺ ወንድምነት ተቀበለው። እሺ ወንድምነት። እሺ ኦርቶዶክስ ነኝ። አቤት። ሰላም ሰላም።
እንኳን ደህና መጣህ ወንድማችን። ድምፅህን ትንሽ ከፍ አድርገው። ድምፅህን ትንሽ ከፍ አድርገው። እሺ አረፍቱን አይተሃል? ምንድን ነው የሚለው? እሺ ጠይቀኝ። አርእስቱን አይተዋል? አዎ። እሺ ነገረ ቅዱሳን በኦርቶዶክስ ማለት ነው። እሺ ኃጢአትህን ይቅር ማለት ይችላሉ በሰማያት ሆነው? ኃጢአት እንዴት ይቅር ይባላል? ኃጢአትን ይቅር አይሉም ማለት ነው። ፈጣሪ ነው ይቅር የሚለው እንጂ እንዴት። ጎበዝ ናያችሁ። ሌሎች ኦርቶዶክሳውያን እንደዚህኛው ኦርቶዶክሳዊ በቃ ለእውነት ኑሩ፣ ኃጢአትን ይቅር የሚል እግዚአብሔር ነው አለ። በቃ ኦርቶዶክስነት እንደዚህ አሁን በተናገረው መሰረት ከሆነ በቃ እንደዚህ ነው። እሺ ወደሚቀጥለው እንሂድ። ቅዱሳን በሰማይ ሆነው ምን እንደሚያደርጉላችሁ ወጣ ጨረሰ። እኔን ነው ኖ እንዴ ከሌላው ጋር እያወራሁ እኔን ነው ትለኛለህ? ጎንበስ ብዬ ቀና ስል እሺ ከኦርቶዶክስ ነህ አንተም ወንድማችን? አዎ። እሺ አንተስ ምን ትላለህ? አሁን በተናገርከው ዙሪያ ያው አንተም እንደተናገርከው ልጁም እንደተናገረው ነው። ኃጢአት ይቅር የሚል እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ቅዱሳን የራሳቸው ስራ ብቻ ነው የሚሰሩት። በሰማይ አሁን ያሉ ቅዱሳን ምንድን ነው የሚሰሩት ለእናንተ? በሰማይ ያሉ ቅዱሳን ቃል ኪዳን ስላላቸው በጸሎታቸው ያግዙናል። ይሄ ማለት ምሳሌ አንተ አሁን በምድር ላይ ማለት ነው ምሳሌ ነው መልክ አሁን በምድር ላይ አንተ ለጓደኞች በተለያዩ ነገር እንደምታግዝ እነሱም ይራዱናል፣ ያግዙናል። በሰማይ ሆነው አይደል? አዎ አልሞቱም አይደል? ሞት በስጋ ብቻ ነው። እኛ እንደ በእግዚአብሔር የሚያምን ሕያው ነው፣ ዘላለማዊ ነው አይደል? እኔ አሁን በሞት ወደ እግዚአብሔር እሻገራለሁ እንጂ በስፋሽ አይደለሁም፣ በነፍሴ ሕያው ነኝ። ለሚኖሩ ሰዎች ሁሉ አዝናለሁ እንጂ አልሞትም። ስለዚህ እነሱም እዛም ሆነው በምድር ላሉት ይራዳሉ፣ ያግዛሉ። ኪዳናቸው ማለት ነው። በምንድን በጸሎት ነው። በቃል ኪዳናቸው ይደግፉናል እኮ። ምን ያደርጋሉ? ይጸልዩላቸዋል ወይስ ምን ያደርጋሉ? የሚያደርጉልን እነሱ ያውቃሉ። ግን እኛ እናምንበታለን፣ እንደሚረዱኝ አምናለሁ። በምንድን ነው የሚረዷቸው? በጸሎት ህይወቴ እንዲስተካከል ገብተዋል። ህይወቴ በተለያዩ ምክንያቶች እኔ የጠየቅኩ ሌላ ነገር ስለ ግል ህይወት ነው። እኔ የጠየቅኩ እነሱ አንተን የሚራዱህ በጸሎት ነው ወይ ነው እያልኩ ያለው። እነሱ ስለአንተ ስለሚጸልዩልህ ነው የሚራዱ ወይስ ምንድን ነው ያልኩ። ጸሎት መርዳት ምን እንደሆነ መሰለኝ። ገብቷል አይደል? ጸሎት እኔን ማገዝ አይደል እኮ እሱ ነው። ታዲያ በጸሎት ነው የሚረዱን ነው በለ ማለት ያለባት ታዲያ እንድንግባባ ማለት ነው። አዎ ይደግፉናል ማለት ነው። በጸሎት ይደግፏቸዋል። ይሄ ማለት አሁን በሰማያት ሆነው ይጸልዩላቸዋል ማለት ነው። እግዚአብሔር በማውቀው ይጸልዩልኛል። ኦኬ ቤተክርስቲያን ግን በሰማይ ደግሞ ማለት ነው እንድትረዳኝ አንድ ነገር ይጸልያሉ ማለት አይጸልዩም ማለት ነው። እንዲህ ተንበርክከው እንደዚህ ይጸልያሉ ማለት አይደለም። እግዚአብሔር የገባላቸው ቃል ኪዳን አለ። ያንን ነገር ያከናውንላቸዋል። እነሱ የሚግባቡበት ቋንቋ አላቸው። አንተና እኔም ማለት አይለምኑትም በሰማይ ያ ቃል ኪዳን ነው መጀመሪያ የተደረገላቸው ነው።
እኛው ወንድሜ እኛ ስንናገር እንዴት አይነት አማርኛ አሁን ልንገርህ የአብርሃም የይስሐቅ ያዕቆብ አምላክ ብለን ስንል አልጠየኩም የኔ ጥያቄ ይሰማኛል አልጠየኩም የኔ ጥያቄ ብለን ስለምናምን እኮ ነው እነሱን እሺ እኔ ሚዩት ያደረኩ ስትከፍት በመጀመሪያ በትክክል ጥያቄን ስማ ስትከፍት ማይኮን ስትከፍት የጠየቁን ጥያቄ መልስልኝ የአብርሃም የይስሐቅ የያዕቆብ አምላክ ብዬ ስል ይሰማኛል ብለህ ብትለው እኔንም እኮ ይሰማኛል እኛም እንደዚህ እንጸልያለን እኮ የአብርሃም የይስሐቅ የያዕቆብ አምላክ ብለን እኮ እንጸልያለን የምንጸልየው ወደ ማን ነው ወደ እግዚአብሔር ነው ማን ነው ያልነው የአብርሃም የይስሐቅ የያዕቆብ አምላክ ነው እንጂ ያልነው አብርሃም ይስሐቅ ያዕቆብ ወደ እናንተ ጸልያለሁ እናንተ ደግሞ ወደ እግዚአብሔር ጸልዩልን አይደለም እያልናቸው ያለው ጻድቃን አባቶች ናቸው ምንም ጥርጥር የለውም ማንም አይከራከርም ማንም አፉን አያነሳም የመጽሐፉን እውነት አምናለሁ ብሎ እስካለ ድረስ ማለት ነው ሰው ስለዚህ የጠየቅኩ የአብርሃም የይስሐቅ የያዕቆብ አምላክ ብለህ ትጸልያለህ አይደለም እሱማ እኔም ጸልያለሁ እኛም እንጸልያለን የምንጸልየው ወደ ማን ነው ወደ አብርሃምና ወደ ይስሐቅ ወደ ያዕቆብ አምላክ ነው ምክንያቱም እሱ ነው ጸሎትን የሚሰማ ስጋ ሁሉ ጸሎትን ወደምሰማ ወደ አንተ ይመጣል ተብሎ የተባለለት በጽዮን የሚኖረው በመዝሙር 65 ላይ የተነገረለት እሱ የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ቅዱስ ነው ምንም ጥርጥር የለም እኛም እንደዚህ ብለን የምንጸልየው ጸሎት ሰሚ እሱ ስለሆነ ማለት ነው እኛ እየጠየቅን ያለ ነው በሰማይ ያሉ ጻድቃን ስለናንተ ይለምናሉ ወይ ይጸልያሉ ወይ ብዬ ስለ አዎ ይጸልያሉ ነው አይደል ያልከኝ አረጋግጥልኝ ማይክን ክፈተው ያው ልኬልሃለሁ ማይክን ክፈተው እሺ ሰምተኸኛል መልስልኝ እየሰማሁ ነው ምንድነው ያልከኝ አልሰማሁም እስካሁን ድረስ የሰማኝን እኮ እየተናገርኩ እኮ ነው እኮ አሁን በሰማይ ያሉ ቅዱሳን ይለምኑልሃል ወይ ጸሎት ነው እያልኩ ያለሁት እግዚአብሔር የገባላቸው ቃል ኪዳን አለ አይደል ቅዱሳን ኦኬ ለምሳሌ አሁን ስማቸው በጠራ ቁጥር አሁን ለምሳሌ ለአብርሃም እግዚአብሔር ቃል ኪዳን ገብቶለታል አይደል አዎ ምን የሚል ቃል ኪዳን ይገባለት ዘር እንደ ምድር አሸዋ ይበዛል እንደ ሰማይ ከዋክብት ተብሎ ብዙ ነገር ተነግሮለታል እሱን አልነግረን ከኔ በላይ አንብበሃል አንባቢና እሺ ችግር የለም ቴንክ ዩ አዎ ብሎ ያ ቃል ኪዳን ገብቷል አይደል በዛም የአብርሃም አምላክ ላለው አብርሃም ደግሞ ያለው እግዚአብሔር ነው አይደል አብርሃም የነበረው አብርሃም ብሎ የጠራው እግዚአብሔር የጠየቅኩ ግን ገብቷል ብራዘር ስለ አብርሃም አምላክማ ብለህ ስለ አብርሃም ማነው የአብርሃም አምላክ ብለህ እኮ መጸለይ ትችላለህ እንጸልያለን እኛም እንጸልያለን አልኩ እኮ እኔ የአብርሃም አምላክ ብለህ እንዴት አይነት አማርኛ እኔም እንደዛ ነው የምጸልየው ስማቸው ወዳጄ እየሰማህ ነው ማለት ነው በዛው ቅጽበት ኦኬ ብሩክ አውራው ዝም ብዬ እስከማስወርደው አውራው ብሩክ ቴንክ ዩ ብሩክ አውራው አንተ ቴንክ ዩ ጥያቄው እኮ የኤርሚ በጣም ግልጽ ነው ለምሳሌ ማርያም እንድታግዝክ ማርያም ሆይ ብለህ ጸልያለህ አዎ እንድትረዳኝ በቃል ኪዳኗ እግዚአብሔር በገባላት ቃል ኪዳን መሰረት እንዲረዳኝ ወደ ልጅሽ ጸሎቴን አሳስብልኝ እኔ ኃጢአተኛ ስለሆንክ ከኔ በላይ አንቺ ለሱ ቅርብ ነሽ አንቺ አማልጅኝ ብዬ አናግራታለሁ ያን ጊዜ ምላሽ ይመጣልኛል አምናለሁ እሱ አይረዳም ማለት አይደለም ማለት አይደለም ገብቷል እናት ስለሆነች አይሰማው እኮ ነው ስለሆነ እናት ስለሆነች ቅርብ ናት ለዛ ጸልያለሁ ወደሷ ነው ኤርሚ ነው እየጠየቀ ያለው አሁን የአብርሃም አምላክ እግዚአብሔር ብለህ መጸለይና ወደ አብርሃም መጸለይ ልዩነት አለው ሰው አንተ የአብርሃም አምላክ ብለህ ሳይሆን መጸለየው ማርያም ብለህ ነው መጸለየው ልዩነቱ ይሄ ነው አሁን ወደ ማርያም እንድንጸልይ ብሩክ አልተግባባንም ቀስ ብላ አናግረኝ ከሆነ ወደ ማርያም እንጸልየው እንዴት መሰለህ
እንዴትም ጸልይ ትጸልያለህ ወይ ነው የኔን ሐሳብ ተረዳኝ። ማርያም የኢየሱስ ክርስቶስ እናት ነች አይደል? አንተ እንደፈለክ ጸልይ። እጸልያለሁ እንዴ አንጋጥጬ ነው የምጸልየው ወደሷ። ምን ብዬ የምጸልየው ጸሎት ግን ይግባክ። ምን ብዬ እንደምጸልይ እኔ እሱ አይመለከተኝም። ምንም ብለህ ጸልይ። ኃጢአቴን አስተስርልኝ ብዬ አይደለም። ኃጢአት አስተስርልኝ ብዬ አይደለም። ይኸውልህ ወዳጄ ለምን ጠላ የጎደለውን ጠላይን አስሞይልኝ አትያትም? አይመለከተንም። እሱ ያንተ ጉዳይ ነው። እሱ ገብቷል። ምንም ብለህ ጸልይ። ሽሮ አልቆብኛል እባክሽም በላት። እሱ ጥያቄያችን አይደለም። ምን ብለህ ነው የምትጸልየው የሚለው ጥያቄያችን አይደለም። አሁን ወደ እሷ እንድትጸልይ የሚያዝ የእግዚአብሔር ቃል አሳየን። በቃ አሁን እሱ ነው ጥያቄያችን። ከእግዚአብሔር ቃል ላይ ወደ ማርያም እንድትለምን የሚያዝ ወይ ደግሞ ወደ ማርያም ልክ ወደ ማርያም እንደለመንኩ አንተ ወደ ሌሎች ፍጡራን የለመነ ካለ ከእግዚአብሔር ቃል ላይ አሳየን። ወይ ጉድ! አንተ ቢገባ እኮ አንተ ወደ እኔ ለመምጣት ከሆነ አስረዳሃለሁ፣ ግን አይገባህም። ድንዙዝ ስለሆናችሁ ምንም አይገባችሁም። አዝናለሁ፣ ግን ላስረዳ ነበር። አይገባህም። ይኸውልህ ጥቅስ ስጠንና ትሰድበናለህ። ችግር የለውም። አልገባችሁም ብለህ ስደበን፣ ግን መጀመሪያ ጥቅሱን ስጠን። አይ ጥቅስ ሳትሰጠን ከሆነ የምትሳደበው አንተ ነህ ያልገባህ። ጥቅስ ስጠንና አልገባችሁም ብለን መብት ነው ያኔ። ግን አንድ ከዘፍጥረት እስከ ራዕይ አንድ ጥቅስ ለአንተ ትምህርት የሚደግፍ አሳየን። አሁን ልንገርህ። አሁን ወደ ቅዱሳን እንዴት እንደሚያደርጉ አንተ ሳታቀርተህ ነው። አንተ እኮ እስከ መጨረሻው ድረስ አንብበዋል። መጀመሪያ የሚያናገረኝ ልጅ አንብቦታል። ግን እየገባክ ዝም ብለህ ስለሆነ እየጠየቅን ያለ ነው። አንተ እንደምታደርገው አይነት ልምምድ የእግዚአብሔር ቃል ላይ ስላላየን ነው። ለምሳሌ ማርያም የጌታ እናት ናት ወይ ብለን ጠይቀን አናውቅም አይደል? ምክንያቱስ በሉቃስ ወንጌል ላይ ማለት ነው። በሉቃስ ወንጌል ላይ አንድ በባለጸጋው ቤት አጠገብ የነበረው አልዓዛር ሞቶ ወደ አብርሃም እቅፍ ሲገባ፣ ያኛው ደግሞ ወደ ሲኦል ሲገባ አብርሃም ብሎ ተጣርቷል? አልተጣራም? ማን ነው ሲጣራ? ባለጸጋው። ሁለቱም ሞተው እሺ ሲኦል ያለው ማለት ነው አይደል? በሲኦል ያለው ሰውዬ ወደ አብርሃም ተጣርቷል? አልተጣራም? ዋው! በሲኦል አየው። ከዛ በሲኦል ሆኖ አብርሃምን ተመለከተው አይደል? አዎ፣ ይሄ ታውቀዋለህ አንተ። ተጣራው አብርሃም ወይ እክስ ባሰጠና ጉሮሮዬ ደርቋል። ላንገርክ ጉሮሮዬ ደርቋል። ትንሽ ጠብታ ውሃ ያረግልኝ ዘንድ አልዓዛርን ላክልኝ አላለውም ለአብርሃም? አብርሃም እኮ የብሉይ ኪዳን ሰው ነው። እሺ እኮ አሁን ሰምቻለሁ። ችግር የለውም። አሁን የተጣራው ባለጸጋው ሰውዬ በሲኦል ሆኖ ነው። ልንገርህ፣ ጠይቀህ ከዛ ክፍል ላይ ለጠይቀህ ከዛ ክፍል ላይ እግዚአብሔርን በጠየቅ አቅቶት ነው። ኢየሱስ ክርስቶስን መጥራት አቅቶት ነው። የዛን ጊዜ አብርሃም ብሎ የተጣራው ባለጸጋው ሰውዬ ያ ሰውዬ እኮ ከዛ ክፍል ላይ ኃጢአተኛ ነው። ቆይ ላስረዳክ። አብርሃም ምንድን ነው የሰጠው ምላሽ? ጥያቄን እየመለስክ እሺ፣ ጠይቀኝ። በቃ በጣም ጥሩ። አብርሃም በሲኦል ያለው ኃጢአተኛው ሰውዬ፣ በነገራችን ላይ በሲኦል ያለው ኃጢአተኛ ሰውዬ ኦርቶዶክሳዊ ነው የሚመስለኝ እኔ። ማን መጠየቅ እንዳለበት እንኳን ማያቅ ግራ የገባው ሰው ልክ እንደ ኦርቶዶክሳዊ ማለት ነው። እሱን አትውቀስ። እግዚአብሔር እኮ ነው ያጻፈው። እግዚአብሔር ነው ያጻፈው። ይሄንን እዛ ትናገር። ሉቃስን እየወቀስከው እንደሆነ ገባኝ። አንተ ፊልም መሰለህ እንዴ? ግራ የገባው ሰውዬ ነው ትላለህ እንዴ? ይቅር ይበልክ። አይ ጸሐፊውን ሳይሆን በሲኦል ያለው ሰውዬ ኦርቶዶክሳዊ ይቅር ይበልክ። ማርያምን ይቅር ይበልክ። አይዞህ ቆይ ስማኝ። እሺ አንዴ ባሻ የሉቃስ ወንጌል ነው። አንዴ ስማኝ። ጥያቄ አለኝ። በሲኦል ሆኖ አሻቅቦ ተመለከተው ይላል አይደል አብርሃምን እኮ። መልካም። አንተ አሻቅበ ማርያምን አይተሃታል ወይ? እያየዋት ነው። ሁሌ አያታለሁ። እናቴ ነች። የቱን ነው የምታያት? በምድር ሆኜ አያታለሁ በእምነት። አንተ ክርስቶስን አይተዋል? በእምነት ሆነ ነው እንጂ ያው የማታውቀው ክርስቶስ። ይኸውላችሁ ድፍረታችሁ የማታውቀው ክርስቶስ። ይኸውላችሁ አሁን እነዚህ ሰዎች የተቀበሉት መንፈስ ማለት ይሄ ነው። በቃ ስለ ማርያም ያወራው አምላክ ስለሆነ አንዴ
አንዴ ይሄ አሁን እመቤታችን ቅድስት ድንግል ማርያም ያጠባችው ኢየሱስ ክርስቶስን ነው ማቀው ከሀገር የተሰደደችው ከሱ ጋር እውነተኛውን ክርስቶስ ነው የምነግርህ እስከ መጨረሻው ድረስ እንድታወራ ፈቅድልሃለሁ። እሺ እኔ ሳወራም ደግሞ እድል ልስጥኝ። አውራ አንተም አውራ እኔ ላውራ። ዝም ብሎ ማንም ምናምን ሰው ስላወራችሁ ነው አይደል? ሰው የላትም ብላችሁ ቤተክርስቲያን ቅድስት ቤተክርስቲያን የምትሳደቡት አትሳደብ። ለማንኛውም ቤተክርስቲያንን ማንንም ባሰድብ በትትና ብትሆን ወይ አንተ ታሸንፈኛለህ እመጣለሁ ወይ እኔ ያሸንፋለሁ ወደ እኔ ትመጣለህ እንጂ ሰውን ባታደናግር ወይም ቅድስት ቤተክርስቲያን እንደዚህ ነች። ቅድስት ቤተክርስቲያን የክርስቶስ ሙሽራ ነች። እንደዚህ ባትሳደብ ጥሩ ነው። ገብቶሃል አይደል? ምን መሰለህ አሁን ቤተክርስቲያን ጀምሮ እኔ ከመጀመሪያው ጀምሮ እየሰማሁ ነበረ። ትልቁ ችግር አንተ ስታወራ ሰማሁህ። እሺ እኔ ላወራ ስል ማውራት ትጀምራለህ። ይሄ ጤነኝነት አይደለም። አንተ ስታወራ የሰማሁህ እኔ ሳወራ እንድሰማ ነው። አየህ ቤተክርስቲያኒቷ ሰው የሌላት መሰለው ያልከኝ እንዴ? አላችሁ ግን በሙታን መካከል ያላችሁ ሰዎች ናችሁ። ሰው እኮ ሰውማ ሰው አለ እኮ እኔ ሰው የለም አላልኩም። ግን መንፈሱ የሞተ ሰው ከሆነ በመንፈስ የሞተ ሰው ያው ምንም ከቆጠርከው እንደዛ አላችሁ። እኔ የላችሁም አላልኩም። ለዛውም በቁጥር በጣም ብዙ ይሆናችሁ ማለት ነው። አሁን ስማኝ፣ እዛ ሐሳቡ ላይ እናውራ። ሉቃስ ወንጌል መጽሐፍ ምዕራፍ 16 ላይ አብርሃም እና በሲኦል ያለው ሰውዬ ተያይተው ነው አይደል እያወሩ ያሉት? አሻቅቦ ተመለከተው ሁለቱ ተያይተው እያወሩ እንደሆነ ነው የሚነግረን አይደል? ክፍሉ ሚውትን ክፈተውና መልስልኝ። ሚውት አድርጎሽ ሚውት ነክ አይሰማም? ሰምተኛል? አሁን ትሰማለህ? ጥያቄ ሰምተከዋል? እየሰማው ነው። እሺ ጥያቄ ምንድነው? አብርሃምና በሲኦል ያለው ባለጸጋ ሰውዬ እርስ በርሳቸው ተያይተዋል አይደል? ተያይተዋል። እንግዲህ በገነትና በሲኦል ያለውን ልዩነት እነሱ ነው የሚያውቁት። እኔ እናንተ አናውቀውም። ተያይተዋል። ከዛ አንደኛው እየጠየቀ አንደኛው ደግሞ ሰምቶ ተያይታቸውን አንተ በምንም አታውቅም። ንግግራቸው ብቻ ነው እዛ ጋር የተጠቀሰው። አሻቅቦ ተመለከተው ይላል አይደለ? ተመለከተ። አሻቅቦ አብርሃምን ተመለከተ ማለት አብርሃምን አየው ማለት ነው አይደል? አንተ ክርስቶስ አለኝ ብለህ አሻቅበ እንደምትመለከት ነው እንጂ እንደዚህ አካል በአካል ተያዩ ማለት አይደለም። እኔማ ይኸውልህ ክርስቶስ እኮ አምላክ ነው፣ በእኔ ውስጥ ያለ አምላክ ነው እኮ። ማርያም በአንተ ውስጥ ነው እንዴ ያለችው? ማርያም በአንተ ውስጥ ናት እንዴ? በምን ታውቃለህ አንተ ክርስቶስ በአንተ ውስጥ መሆኑ? ማርያም በአንተ ውስጥ ናት ወይ? እኔ እመልስልሃለሁ ለጥያቄዎች ሁሉ አንተን እኔ የምጠይቅህ መልስልኝ። ማርያም በአንተ ውስጥ ናት? ክርስቶስ ባለበት ሁሉም ከኔ ጋር አሉ። አንተም ከኔ ጋር ትኖራለህ። አንተ ውስጥ ናት ወይ? አንተም በእኔ ውስጥ ትኖራለህ። አረ በቃ እኔ በአንተ ውስጥ እናደርጋለን። አረ ሌሎች ትኖራለህ፣ በእምነት ትኖራለህ። እሺ ማርያም በአንተ ውስጥ ትኖራለች? ትኖራለች። እናቴ ነች፣ ከኔ አትለይም። ያ ማለት ሁሉ ቦታ ትገኛለች? ሁሉም ቦታ ትገኛለች? ማን ቦታ ወስኖላት ነው? ሁሉ ቦታ ትገኛለች። አንተ እንኳን በዚህ በኤሌክትሮኒክስ ከኔ ጋር እያወራህ ስለሆነ ከኔ ጋር እያወራህ አይደለም ወይ? ጥያቄ እየጠየቁ ስለሆነ ወንድም አለ በቃ ያንተ መልስ ንገረኝ፣ ችግር የለውም። አንተ መልስ እየመለስኩልህ ነው። አንተም እኮ ከኔ ጋር እያወራህ እኮ ነው። በዚህ ቅጽበት ከሌላም ሰው እየሰማክ ነው አይደል? እኔ እና አንተን ያገናኛል። ባመቶ ምናምን ሰው እየሰማክ ነው። እንኳን በዚህ በዘመናዊ እቃ እንኳን ይሄ ሁሉ ሰው እየሰማክ ነው። እንኳን የጌታ እናት ልንገርህ ሁሉ ቦታ ትገኛለች እያልከ ነው አይደል? መገኘት ማለት እኮ አንዱ አጉራ እዛ ጋር አንዱ አጉራ እዛ ጋር እዚህ ጋር እንደሚባል አይደለም። የመለኮት እናት በመንፈስ ማለት ነው እኮ። በመንፈስ ነው የምትገኘው።
በሚጠሯት ሁሉ ቦታ ትገኛለች። በረድኤት ነው የምትገኘው እንጂ እንደዚህ እየበረች ተራ በተራ እንዲህ ትገኛለች ማለት አይደለም። በሚጠሯት ቦታ በረድኤቷ ትገኛለች። ገብተዋል አይደል? መለኮት ነች በሁሉ የሞላች ነች ማለት አይደለም። ልንገርህ ግን በጠራዋት ቦታ ቃል ኪዳኗ ይረዳኛል፣ ትገኛለች ከኔ ጋር። በወር ውስጥ ምን ያህል ጊዜ ታመልካታለህ? አምልኮት ምንድን ነው? አምልኮት ለእግዚአብሔር ብቻ ነው። እኔ አምናት የጌታ እናት እንደሆነች ነው ማምነው። በጸሎታ ታግዘኛለች። አምልኮት የሚባለውና ማመን የሚባለው ልዩነት አታውቁም እናንተ፣ አይገባችሁም። አሁን ላስረዳም ማለት ነው። አምልኮት ለእግዚአብሔር ብቻ ነው፣ ለፈጣሪ። እሺ ከቃሉ ላይ ሁሉ ቦታን መገኘት እንደምችል በረድኤት ወይ ደግሞ በምንም ይሁን ከቃሉ ላይ ያሳየ። የትኛው ቃል? አይገባማ። እንዴት ብዬ ነው ማስረዳክ? ይሄንን ለመረዳት አንድ ዓመት ይጨርስባል። ለማመንም ለመስማትም አንድ ዓመት ይጨርስባል። ቃሉን ጥቀሰውና ከዛ ካልገባኝ አልገባኝም ብለሃለሁ። ችግር የለው። ምን ብዬ ላስረዳ? ቅድሙ ራሱን የጠየቀኝ እኮ አልጨረስክልኝም። በአብርሃምና በሰውየው መካከል ያለው ልዩነት ያለው ርቀት እንኳን አደፋፍነ እያለፍከው ነው። ያንን ራሱ ማመን አለብህ። እሺ ችግር የለውም። እዛ ክፍል ላይ እኮ ስጠይቅ ስለዚህ ጀልተው ነው በቃ ድፍን አድርገህ ወጣክ። ለምን? ሰውየው ወደ ኢየሱስ ክርስቶስ መጥራት አቅቶት ነው ወይ? ይሃ ኃጢአተኛ ሰውዬ ያ ኃጢአተኛ ሰውዬ ሆኖ በሲኦል ውስጥ ስለ ወንድሞቹ ከለመነ ቅዱሳን ምን ያክል ስለኛ ይለምናሉ? ልክ እንደ አንተ በሞት መካከል ስለሆነ ነው ሰውዬው ወደ ኢየሱስ ያልጸለየው። ለምን መሰለህ? አንተ ወደ ኢየሱስ መጸለይ እየቻልክ ነው። ስላልገባክ ነው። ይሄንን ነገር ለዘብተኛ ሆነ ከገባክ አስረዳኝ። ሳውራ መስማት አለብህ ወዳጅ። ሳውራ ለመስማት ፈቃደኛ ካልሆንክ ችግር ነው የሚሆነው። አሁን ለምሳሌ አንተ ወደ ኢየሱስ መጸለይ እየቻልክ ወደ ማርያም ትጸልያለህ፣ ወደ ተክለ ሃይማኖት፣ ወደ አርሴማና ወደ በርሶማ ትጸልያለህ። ያ ማለት ወደ ኢየሱስ መጸለይ እየቻልክ ነው። ለምንድን ነው ያልጸለይከው? በሞት መካከል ስላለህ ነው። ልክ እንዳንተው ያ ሰውዬም በሲኦል ያለ ሰው ነው፣ በፍርድ ውስጥ ያለ ሰው ነው። ታዲያ ለማን መጸለይ እንዳለበት እንኳን የማያውቅ ሰው ነው። ሲጀምር ክፍሉ ምሳሌያዊ ነው። አሁን በዛ ደረጃ ለማውራት ልክ እናንተ ጋር ከባድ ስለሆነ ነው። ግን እንዲሁ ቀጥታ እንኳን ብንረዳው ክፍሉን ለማን መጸለይ እንዳለበት ያልገባው በሞት መካከል ስላለ ነው ሰውየው። አንተም እኮ ሰውየው ያደረገውን እያረክን ያለው ወደ ኢየሱስ መጸለይ ስትችል ወደ ማርያም እየጸለይክ ነው። ወደ አምላክ መጸለይ ስትችል ወደ ተክለ ሃይማኖት እየጸለይክ ነው። ልክ አንተ እንደምታደርገው ሰውየውም አደረገ። ለምን? የእግዚአብሔርን ቃል ስላላነበባችሁ የእግዚአብሔር መንፈስ በእናንተ ውስጥ ስለሌለ ነው። በቃ እንደዛ ነው። አሁን ክፍሉ ላይ ልጠይቅህ፣ ፈቃደኛ ከሆንክ መልስልን፣ ካልሆነ ግን ጌታ ይርዳህ ብለን እየለመንልህ ሌላ ሰው እንቀበላለን። ክፍሉ ላይ ጥያቄ አለ፣ ልጠይቅና መልስልኝ። ወለወል አንሚውት አድርገው። እሺ እኔ ልላክልህ ወይ ጠይቀኝ። እሺ ክፍሉ ላይ ልጠይቅና መልስልኝ። እያነበብኩ ነው። እሺ የምጠይቅህ ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርን በእቅፉ። የመጀመሪያው ጥያቄ አንተ በሲኦል ነው ያለው? ምን አልከኝ? በሲኦል አንሚውት አድርገው። ንካው። እሺ አንሚውት አድርገው። እንደዚህ ከሆነ ልታች ላሉ ሰዎች አይሰማቸው ይመስለኛል። ድጋሜ ንካው ማይክህን። አይሰማም። ተስተካክሏል። የሆነ ክቼዋለሁ። አይሰማም። አንተ አይም ቆንጆ ነው። አሁን አንተ በሲኦል ነው ያለው? ማን ነው ሲኦል ሲያስገባኝ? አሁን እኮ እኛ እኮ በሲኦልና በገነት ምንምልበት ሰዓት አይደለንም። ልንገር አይደል? አንተ በሲኦል ከሆንክ ተናገር። ስጠይቅ መመለስ ነው ያለብህ። ለምሳሌ ለትምህርት ለምን እንዳልኩ ልንገር።
ለትምህርት በሲኦል ያለን ሰውዬ ነው ትምህርት አድርገህ እየሰራ ያለው ከእግዚአብሔር ቃል ሳይሆን ኃጢአተኛ በሲኦል ያለ ሰውዬ ያደረገውን ልምምድ ነው ህይወት ላይ አፕላይ ያደርግ ያለው። ለዛ ነው እሱን እየጠየቁ ያለሁት። እሺ አብርሃምን አፕላይ ላድርግልሽ፣ ገነት ከፍ ላድርግልህ። ፈራክ እንዴ? አይ ሲለምን የምንመለከተው በሲኦል ያለው ሰው ነው አይደል? እሺ ተናገር። እሺ አውራ እኮ ለምን ትቁለጨለጫለህ? ንገረኝ፣ አንብብልኝ። ጥያቄ ካለ ጠይቀኝ፣ ከቻልኩ መልስላለሁ፣ ካልቻልኩ እግዚአብሔር ይስጥልኝ ብዬ እሄዳለሁ። በቃ ችግር የለም። ዘለልኩት። እሺ ዘለልኩት። በቃ ልቀጥል። አብርሃምን በሩቅ አሻቅቦ አየ፣ አልዓዛርንም በእቅፉ ይላል። እሺ አብርሃምን በሩቅ አሻቅቦ ተመለከተ ይላል አይደል? ያ ማለት አንተ ስትለምን ጻድቃኖችህን እየተመለከተ ስታያቸው ነው የምትለምናቸው። ሂድ ቀጥል። አሁን ጥያቄ ጨርሰህ አንብበውና ምላሽ ይሰጣል። ያው ጥያቄ ስታያቸው ነው ናቸው። እሺ ጨርሰው። አንተ ሰውዬው የጠየቀበት እስከ መጨረሻው ድረስ አንብብልኝ። እኔ መጽሐፉን አንብበው። የኔ ጥያቄ አሁን ይሄ ጥያቄ ነው። በቃ አንተ ስትለምናቸው ሰውዬው የጠየቀበት ምክንያት እግዚአብሔር ቅዱስ ያጻፈበት ምክንያት አለው። ልንገርህ፣ እኔ ስለ ሰውዬው አይደለም ስለ አንተ ነው ጥያቄ። እነሱን ተመልክታቸው ነው እኔማ እየኖርኩ ነው። አይተሃቸው ነው ወይ የምትለምናቸው? ጥያቄ እሱ ነው። በመንፈስ አያቸው አላህ በመንፈስ የኖሩት ህይወታቸው በእኔ ውስጥ አለ። በመንፈስ አይቶ እንዳንተ በመንፈስ አይቼ ነው የምለምናቸው ስላልክ በመንፈስ አይቶ ወደ እነሱ የጸለየ አሳየኝ ከእግዚአብሔር ቃል። እንዴ ሰውዬው ለአንተ ምስክር እኮ ነው። ሰውዬ ያኛው ሰውዬ በመንፈስ አይቶ እንዴት ነው የኃጢአተኛው ሰውዬ እንዴት ወደ አብርሃም እቅፍ ገባ? አብርሃም ቅዱስ ስለሆነ አይደል? ኃጢአተኛ ሰውዬ አይደለም፣ አልዓዛር ነው ወደዛ ይገባው። አልዓዛር ወደ ሰውዬ አልገባም። እሺ ምን እንዴት ገባ? ወደ ኢየሱስ ክርስቶስ መግባት አይችልም ነበር? እሺ አሁን ጥያቄ ላይ አሁን ምን ማለት እንደሆነ ቅፍ ራሱ ንገረኝ። እዚህ ሐሳብ አንዴ ቅዱሳን እንዴት እንደሚለምኑ ላነጻጽርልህ ነው። ስማኝ፣ ዝም ብሎ አትተባተብ። ጥያቄ ምንድን ነው? ቅዱሳን እንዴት ስለኛ እንደሚለምኑ ልንገርህ። በሰማይ ላይ ሆነው እሱ አይደለም ጥያቄ። የኔ ጥያቄ ልክ አንተ እንደምታደርገው በመንፈስ ወደ ጻድቃን ለምን ሰውዬ ላስረዳክ። ትክክለኛ ሰው ከሆንክ የኔንም ሐሳብ ተረዳ። አንተ ለመመለስ ለማወቅ ሳይሆን የምትረዳ ዝም ብለህ አድማጮችን እንደዚህ ያደነጋገርኩት አለፍኩት ለማለት ነው አይደል? እንዳልንገር ላነጻጽርልህ። ትክክለኛ መልስ ካማንኩም አድማጩ ማይደነጋገር ወይኔ አይዞ በቃ መልስ ካለ ከእግዚአብሔር ቃል ላይ እሺ እየመለስኩልህ እኮ ነው። እኔ ይቅር፣ ይሄ ጥያቄ እየመለስኩልህ ነው። አይ እሺ ከመለስክልኝ ማጥስተኝ። ቅዱሳን እንዴት እንደሚመልሱ እንዴት ጸሎታቸው እንደሚረዳን ልነግርህ እኮ ነው። እዛ ጋር እራሱ ላይ እኔ እሱ አይደለም ጥያቄ። አንተ ወደ እነሱ በመንፈስ ነው የምትጸልየው ብለሃል። ቅዱሳን ገብተዋል ማለት ነው። ተረድተዋል። በጨረታም ቢሆን ገብተዋል እዚህ ጋር። እሺ እንዴት እንደሚለምኑ አሳየንሽ። በቃ አልጠይቅም። እንዴት እንደሚለምኑ አሳየንሽ። ያንተን መልስ እንስማው። እሺ ከዛ ጠይቃለሁ። ያ ኃጢአተኛ ሰውዬ ነው አይደል? በሲኦል ነው ያለው። ወንድሞቼ እንደኔ ክፉ ስራ ሰርተው ሲኦል እንዳይገቡ ሄዶ እንዲናገርልኝ ብሎ ነው አይደል? አብርሃምን አንዲ ስደደ ያለው። አንብበው እስኪ እስከ መጨረሻው ድረስ። አብርሃም ምን አለው? ከዛ አንብበው። ምን አለው አብርሃም? አብርሃም ያለው ነገር አለ። እሱ ሰውየው የናህል ሰውየው ማለት ነው። ልንገርክ፣ ሰውየው ስለ ወንድሞቹ የናህል ርኅራኄ ከተሰማው ቅዱሳን ስለኛ ምን ያህል ርኅራኄ እንደሚሰማቸው እዛች ጋር ማመዛዘኛ አእምሮ ካለን እዛች ጋር መረዳት የምንችለው ቁም ነገር አለ። እሺ ልጠይቅህ። አሁን አንዴ ልጠይቅህ። በዚህ ክፍል ላይ
አማላጅ የሆነው አብርሃም ነው ወይስ ኃጢአተኛው ሰውዬ ነው? ምን የሆነው አማላጅ የሆነው በዚህ ክፍል ላይ አማላጅ የሆነው አንተ የማገናዘቢያ ሐሳብ አለ እኮ እዚህ ጋር የተቀመጠ ሐሳብ አማላጅ ስጠይቅ መልስ። ከዚህ በኋላ አትመጥድም ማለት ነው ለውይይቱ። ማትመልስ ከሆነ በዚህ ክፍል ላይ አማላጅ የሆነው አብርሃም ነው ወይስ ኃጢአተኛው ሰውዬ? አብርሃም ነው። እሺ አብርሃምማ ሲለመን ነው የምንመለከተው። ለወንድሞቹ እየለመነ ያለው ማን ነው በዚህ ክፍል ላይ? ለወንድሞቹ እየለመነ የነበረው ኃጢአተኛው ሰውዬ ነው። አማላጁ ኃጢአተኛው ሰውዬ ነው ማለት ነው በሲኦል ያለው። ስለዚህ የሚለመነው ማኛ እናውቀዋለን። እግዚአብሔር እኮ ነው የሚለመነው። ግን እሱ አይደለም ጥያቄ። በዚህ ክፍል ላይ አማላጅ የሆነው እዚህ ክፍል ላይ አማላጅ ሆኖ የተጠቀሰው ኃጢአተኛው በሲኦል ያለው ሰው ነው እንጂ አብርሃም አይደለም አይደል? አብርሃም አይደለም። አብርሃምማ በገነት ነው የነበረው። ለእናንተ አማላጆቻችሁ በሲኦል ያሉ ሰዎች ናቸው። ለእናንተ የሚለምኑ አይደለም። ተረዳኝ። ይሄ ሰውዬ ኃጢአተኛ ሰውዬ በሲኦል ሆኖ ተረዳኝ። በሲኦል ሆኖ ስለ ወንድሞቹ የናል ከለመነ ቅዱሳን ደግሞ በገነት ያሉ ስለኛ ምን ያህል ይራሩልናል፣ ምን ያህል ያግዙናል፣ ምን ያህል ይለምኑልናል ነገር ከእግዚአብሔር ቃል ላይ ያሳየን። እሱን ያንተን ሎጂክን ሳይሆን ከቃሉ ላይ ያሳየን። ከቃሉ ላይ ስለአንተ የሚለምኑ ቅዱሳን እናሳየን ከእግዚአብሔር። ሎጂኩ ከገባ አመሰግናለሁ። ሎጂኩ ከገባክ በቃ ክበቃ። እዚህ ጋር እናቁም። ሌላ ጥያቄ ካለ ጠይቀኝ። አይ ሎጂክ አይደለም። የእግዚአብሔር ቃል በአንተ ጭንቅላት ውስጥ የሚፈጠር አይደለም። ይሄንንም ካላወቅ ዝም ብለህ በመደዴ አይደለም የሚነበበው አባቴ። እሺ አሳየን ከእግዚአብሔር። ጥቅሱ ተናገረ። ሉቃስ 16 ነው ወለ ጥቅሱንማ እያነበብኩልህ ነው። ችግር የለም። ጥቅሱን ባታውቀውም እኛ እናነብላችኋለን። ግን አንብበው። ሌላ ጥያቄ ካለ ጠይቀኝ። ስለዚህ ቅዱሳን መላእክት የመፍረድም የማስተሰረልም አቅም እንደሌላቸው ስልጣን እንደሌላቸው ነግሬካለሁ። ይህ ኦርቶዶክስ የቤተ ክርስቲያን ትምህርት ነው። ከዛ ውጭ ፈራጅ አዳኝ መድኃኒዓለም ኢየሱስ ክርስቶስ ብቻ እንደሆነ ይሄን አሁን እነግርሃለሁ። ጻድቅ ነህ አንተ። ቅዱሳን ያግዙናል፣ ይረዱናል ብለን በቃል ኪዳናቸው ያግዙናል ብለን እናምናለን። ጻድቅ ነህ አንተ። ማን እኔ? በምን ነው ጻድቅም ሆነው? እኔ ራሴን ጻድቅ አድርጌ አልቆጥርም። መድኃኒዓለም ምንድነው? እኔ አጥነኝ። ጻድቅ ካልሆንክ ምንድነው? አጥነኝ። እሺ ኃጢአተኛ ወዴት ነው የሚገባው? እሺ የትም ሄድ ይመስላል ኃጢአተኛ። የትም የሚገባ ይመስላል? አዎ ከሞት በኋላ ወዴት? እንዳንተ ጻድቅ ነኝ ልልህ ነው? ክርስቶስ እዚህ ፊት ለፊት ያንተን መስልኝ። አሁን ኃጥእ ከሆንክ የት ነው የምትገባው አንተ? ፍየልና በግ ማለት ነው። አካሄዳቸው የተለያየ ነው። ገብቶሃል አይደል? እኛ የክርስቶስ በጎች ነን። ጻድቅ ነኝ አልልም በዚህ በአደባባይ። ገብቶሃል አይደል? ኃጢአተኛ በግ ነህ። ኃጢአተኛ በግ ምን እንደሆነ ፍየል ምን እንደሆነ አንተ ታውቀዋለህ። ግን አሁን ሌላ ውስጥ አትገባ። ይህ ስለ ጽድቄና ስለ ኃጢአቴ ማለት ነው። አሁን አልነግርህም። ክርስቶስ ነው የኔም ያንተም ኃጢአት የሚያውቀው። ያንተም ጽድቅ የኔም ኃጢአተኝነት የሚያውቀው ማለት ነው። እሺ ብትሞት ምን አውቃለሁ? አንተ ሴት ታውቃለህ። እኔ መንግስተ ሰማያት እንደምገባ ተስፋ አደርጋለሁ 100%። ከዛ ውጭ ግን እኮ መንግስተ ሰማያት የሚገቡ ጻድቃን ናቸው አይደል? መብቱ ነው። መንግስተ ሰማያት የሚገቡ ጻድቃን ናቸው። ግልጽ ነው። ኃጢአት ይገባል ማለት ኃጢአት ነኝ ስላልከኝ ኃጢአተኛ ሆነ እንዴት መንግስተ ሰማያትን ትፋታ? ዛሬ መመስከር አልችልም። ሲመጣ ሲፈርድ ብቻ ነው ያንን እኔም አንተ የምናውቀው። ኃጢአት ነኝ ብለህ መስክሬ እንዴ ዛሬ? እና
ዛሬው ነው እኔ ጻድቅና አጥእ መሆኔን የምመሰክረው እኮ አጥነኝ ብለህ ኃጢአተኛ ነኝ ብለህ መሰከርክ። እኔ አጥእ ነኝ እኔ ጻድቅ ነኝ ልለው ነው ወይስ ለአንተ ነው የምመሰክርልህ? እንዴት ነው? ኧረ ሰው ቀይር በእናትህ። ትክክለኛ የሚረዳ ሰው ካለ ይጠይቀኝ እስቲ። አንተ ምንም በቃ ዝም ብለህ እዛ ውስጥ ነው እንደ ብሎን እንዳለቀበት ጥርስ እንዳለቀበት ብሎን እየተሽከረከርክ ያለው እዴ። የእግዚአብሔር ቃል ምን ይላል መሰለህ? የእግዚአብሔር ቃል ምን ይላል መሰለህ? አስቀድሞ ኃጢአተኛ፣ በደለኛ፣ ሌቦች፣ ቀማኞች፣ ገዳዮች ነበራችሁ ይላል። አሁን ግን ጥቅሱን እንገርክ መጽሐፍ ቅዱስ ይዛል። አዎ አሁን ግን በክርስቶስ በኢየሱስ ክርስቶስ ነፃ ሆናችኋል ይላል። እኔ መጽሐፍ ቅዱስ ምንም አልያዝኩም፣ ግን የማውቀውን ትንሽ እነግርሃለሁ። ምን ይላል? ነፃ ሆናችኋል ይለናል። እሺ ይሄ ማለት ነው ዛሬ ኃጢአት አልሰራው ማለት ነው። እና ልንገርክ ካሁን ካንተ ጋር ካወራው ጀምሮ ብዙ መጥፎ ነገሮች ተናግሬያለሁ። ይሄ ኃጢአት ነው። ጥቅሱ ልጨርሰው፣ ቢያንስ ጥቅሱ ልጨርሰው። አንዴ ስማ ነገ ጨረስኩልህ። አይ ትክክል አይደለም አልኩህ እኮ ትክክል አይደለም ያልከው እንደዛ አይደለም የሚለው አልኩህ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ቁጥር 11 ላይ ከእናንተ አንዳንዶቹ እንደዚህ ነበራችሁ፣ ምን ቀማኞች ነበራችሁ፣ ሌቦች ነበራችሁ፣ ሴት የምትደፍሩ ነበራችሁ። በጣም ብዙ ነገር ይናገርና ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ትጸድቃላችሁ፣ ትቀደሳላችሁ ሳይሆን ጸድቃችኋል፣ ተቀድሳችኋል ነው የሚለው እና እኛ በክርስቶስ ኢየሱስ ደም በአምላካችን መንፈስ ታጥበናል፣ ተቀድሰናል፣ ጻድቃን ነን። እኛ አሁን እዚህ ውስጥ የምታያቸው ጴንጤዎች በሙሉ ጻድቃን ናቸው፣ በክርስቶስ ኢየሱስ የጸደቁ ናቸውና ደስ የሚል ሀሳብ ነው። ገብቶኛል፣ አባባል ገብቶኛል። ልንገርህ፣ እዚህ ጋር ልመልስልህ። ሰው ለሚመልሰው እኮ ሰምቶ እኮ ነው። አቋርጠኝ ነው እንደ የምትመልስልኝ? ይሄ እኮ ነውር ነው። ቢያንስ አስታግሰው። በውስጥ ያለውን የሚቆጣው መንፈስ ማስታገስ መቻል አለብን። በእውነት ነው የምልህ። በጌታ በኢየሱስ ስም ደግሞ ከላይ ላይ ይውረድ። በኢየሱስ ስም የተመታ ይሁን እንደዚህ አይነት አደገኛ መንፈስ። በእውነት ነው የምልህ። በቃ አንተን ወደ ሞት ይዞ እያንደረደረ ነው ያለው። ወደ ሞት ማለት ነው። የእግዚአብሔርን ቃል እንዳሰማ እንዳትረዳ ልብህን ቆልፎ ማለት ነው። የልባችሁ አይን ይብራ አለ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ የልብ አይን መብራት አለበት። በእውነት ነው የምልህ። አንተን ወደ ሲኦል ነው በቃ ሊነዳ እንደዚህ እያጣደፈ ያለው። ለእግዚአብሔር ቃል ካልተገዛ የእግዚአብሔር ቃል ልብህን ካላሸነፈ ምን ሊያሸንፍ ይችላል? የኔን አይደለም እየተናገርኩ ያለሁት። አቋርጠኝ ላስረዳ ትለኛለህ። ቃሉ እየተናገረ ምን ታስረዳኛለህ? ታጥባችኋል፣ ተቀድሳችኋል ምን ይላል መሰለህ? በአንደኛው ዮሐንስ መልእክት ላይ የእግዚአብሔር ቃል እንደዚህ ይላል ምዕራፍ 5 የት ሄዳላችሁ አይደልከ? ልጁ ያለው ህይወት አለው። ኢየሱስ ያለው ማለት ነው። የእግዚአብሔር ልጅ የሌለው ህይወት የለውም ይልና የዘላለም ህይወት እንዳላችሁ ታውቁ ዘንድ አይ ስለ ዕውቀት ይናገራል። የዘላለም ህይወት እንዳላችሁ እንድትጠራጠሩ አይልም፣ ግራ እንድትጋቡ አይልም። ታውቁ ዘንድ ማለት እርግጠኝነት ማለት ነው። አሁን እዚህ በምድር ሆነ በክርስቶስ ኢየሱስ ስትሆን የዘላለም ህይወት እኛ የዘላለም ህይወት ያለን ሰዎች ነን። በክርስቶስ ኢየሱስ ተሰውረናል። አሁን ስለ ጽድቅ ስናወራኛ ወንድም አለ ስለኛ ብርታት እየተናገርን አይደለም። እሺ ስለኛ ጉብዝና እያወራን አይደለም። የክርስቶስ ደም ግን ነውር አልባ አድርጎናል እያልኩ ነው ያለሁት። ሰው በራሱ ብርቱ ሆኖ ከኃጢአት ሊነጻ አይችልም። ማንም ሰው እኔም አንተም ሁሉም ሰው ማለት ነው ማንም ሰው አይችልም። የክርስቶስ ደም ግን በእግዚአብሔር ፊት ነውር አልባ አድርጎናል። እኔ ጻድቅ ነኝ። አይ እግዚአብሔር በልጁ ነው የሚመለከተኝ። አንተንም ጻድቅ የሚያደርግ የዘላለም ህይወት የሚሰጥ የአንተ መልካም ስራና ህይወት አይደለም። አይ የአንተ መልካም ስራና ህይወት ሳይሆን የክርስቶስ ኢየሱስ አትሳሳት። ወራጅ አለ። ሃይማኖት ያለ ስራ ዋጋ የለውም የሞተ ነው ይላል ያዕቆብ ላይ። ልንገርክ
እንዴ አንተ ስራ ትላለህ እንዴ? አሁን እየለፋ ያለው ዋጋ ለማግኘት ነው እንጂ እስካሁን እስከ 6 ሰዓት ድረስ እያወራሃለው ዋጋ ለማግኘት ነው እንጂ በከንቱ እንዲቀር ነው። በዚህ ስራ ትጸድቃለህ። እሺ እኔን ወደ ገነት በማስገባትክ ትልቅ ዋጋ አለክ። እንዴ ምን ትቀልዳለህ? በዚህ ትጸድቃለህ። እኔን ከሲኦል በማውጣት አንተ ትክክል ከሆንክ ማለት ነው። ይህን ህዝብ የማዳን ወንጌል በመስበክ ዋጋ ታገኛለህ። ግን ልክ ነህ፣ ዋጋ አለ። የሲኦል ወንጌል ነው እንጂ እየሰበክ ያለው ትክክለኛ ወንጌል ብትሰብክ ዋጋ ታገኛለህ። ልንገርህ እንዴ ያለ ስራ ነው ትላለህ። ያለ ስራ ነው ግን አትበል እንዴ። አልሰማኸኝም? ዋጋ አለ። ስለመዳን ልንገርህ፣ እንደውም መጀመሪያ ባነሳው ጥያቄ ስለመዳን ልንገርህ። በዛማ ሁሉ የዓለም ህዝብ ጸድቋል። በዛ ልንገርህ የዓለም ህዝብ ጸድቋል። ግን በእያንዳንዱ ዕለት ኃጢአት እንሰራለን። የዓለም ህዝብ በሙሉ ሊጸድቅ አይችልም። አየህ፣ በማስረጃ ስለማታወራ ነው። አሁን ስናገር ቅድም አስተውለህ ከሆነ ቆይ ስማኝ፣ ልንገርህ ያመነ የተጠመቀ ይድናል። ገብቶሃል? በክርስቶስ ያመነ ሁሉም ድኗል። ይሰማል። በአዳምና በሔዋን ኃጢአት ማንም አይጠየቅም። ልንገርህ ማንም አይጠየቅም። ወንድም አለ ባይዘው በጣም የሚጠቅም ነገር ነው እየነገረ ያለውና እንድትጠቀም ስማው፣ ይጠቅማል። ከዛ ጥያቄ ካለ ደግሞ ሲጨርስ ታወራለታል። ተደርባ አታውራ። በጣም ከርዕስ ርቀን እያወራን ያለ ነው፣ ግን ከርዕስ ርቀን እያወራን ያለንበት ሚስጥር እንደው አትሊስት የሆነ ነገር በልብህ ላይ እንዲቀርልህ ከማሰብ አንጻር ነውና በአርጊውመንት ደረጃ እየሞገትከው አይደለም፣ ግን ይጠቅምሃል። ቢያንስ የሚያወራውን ነገር ብትሰማ በህይወት ታተርፋለህ። ስለዚህ ስማው የሚልህን የሰማው ነገር ላይ ጥያቄ ከፈጠረብህ ደግሞ ጠይቀው፣ ማስረጃ ጠይቀው። እሱ ይጠቅማል። ምክንያቱም ብዙ ሰው ቁጭ ብሎ እየሰማን ስለሆነ ማለት ነውና እንደሱ እናድርግ ብራዘር።